አይናችሁን ጨፍኑ አእምሮአችሁን ቆልፉ አሁን በመንፈስ የምንሆንበት ሰዓት ነው በአእምሮ የምንሆንበት ሰዓት አይደለም የሚባል አባባል በጣም አለ እንዲህ አይነት ሰው የሚከተሉ ሰዎች ደግሞ ጣዖትን እንጂ እግዚአብሔርን የሚከተሉ አይደለም አእምሮ ባይኖረን እኮ እግዚአብሔርን ማናቀው ዝም ብሎ ያለ ጥያቄ እንድንሄድ በመንፈሳዊነት ስም የተምታታ ነገር አለ የአእምሮ ሰው ነው ምናምን ነገር ይባላል እግዚአብሔር ይመስገን ማለት ነው ያለብን እኛ ባላምሮ ዝም ብሎ አየር ላይ ድንቅ ተሰራ ምናምን የምንለው ነገር እኮ ድንቁን እኮ በአእምሮአችን ነው መዝነን የምንቀበለው እንዴት ነው ከአእምሮአችን ጋር ይሄ ኮኔክትድ ይሆናል የባህሪ ሱስ ከባህሪ ጋር የተገናኘ ሱስ ተብሎ behavioral addiction ይሉታል በእንግሊዘኛ ሰውን እኮ እንደ ምሳሌያችን ንፍጠር ሲል እኮ አእምሮ ነው እኮ ሌላው ነገር እኮ የለው እንኳንና ሰውን እግዚአብሔርን ለመጠየቅ እግዚአብሔር መብት ሰጥቷል እንዴት ነው ብቸኝነት የአእምሮ ችግር የሚፈጥረው play based እና phone based children ይላቸዋል ይሄ ንጽጽርና ፉክክርስ እንደው ምን ያህል የአእምሮ ጤና እክል ያስከተለ ልጆቻችንን ማርስ ላይ ያሳደግን መሬት ላይ እንዲኖሩ መጠበቅ ድባቴ በራሱ ምንድነው ከዚህ ከሶሻል ሚዲያ አጠቃቀምስ ጋር ምን አይነት ግንኙነት አለው በጣም ብዙ ገንዘብ ያገኛሉ የሌላው ሰው ልጅ ህይወቱ ይበላሻል የነሱ ልጆች ግን ተጠብቀው ያድጋሉ አመስጋኞች እንዳንሆን ራሳችንን ያለንን ነገር የማንቀበል መሆናችን ያመጣው ተጽዕኖ ምን ይመስላል የጭንቀት ህመም በ160 ምናምን እጥፍ ነው ያደገው ማህበራዊ ሚዲያ ላይ ስንቀመጥ ለምንጽፋቸው አስተያየቶች ኃላፊነት የማንወስደው ለምንድን ነው ፊት ለፊት ቢሆን የማንናገረው ነገር የምናደርገው ለምንድን ነው ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች ይህ ኒቆዲሞስ ሾው ነው አዘጋጅና አቅራቢያ ትግስት እጅጉ ነኝ በመላው ዓለም ሆናችሁ በየሳምንቱ በሰዓት የምትከታተሉት የእንግዳ ፕሮግራሚን ይዤላችሁ መጥቻለሁ ቆይታችሁን ከኔ ጋር እንድታደርጉ ግብዣዬ ነው የተወዳችሁ ተመልካቾች ዛሬም እንደተለመደው እንግዳ ይዤላችሁ መጥቻለሁ ዛሬ ጋበዝኩላችሁ እንግዳ ደግሞ በሙያቸው ፕሮፌሰር አታላይ አለም ይባላሉ በሙያቸው በአእምሮ ህክምና ተመራማሪ አስተማሪ እንዲሁም ሐኪም ሆነው ለረጅም ዘመናት በኢትዮጵያ ውስጥ ያገለገሉ እንዲሁም ደግሞ በቤተክርስቲያንም በዝማሬ በልዩ ልዩ አቅጣጫ የክርስቶስን አካል ያገለገሉ ሰው ናቸውና ከሳቸው ጋር በሚኖረን ቆይታ ዛሬ በርካታ ፍሬ ያላቸው ነገሮች እንደምንካፈል አምናለሁኝ ቆይታችሁን ከኛ ጋር እንድታደርጉ በድጋሚ ግብዣዬ ነው ፕሮፌሰር እንኳን ደህና መጡ እንኳን ደህና ቆያሽ ረዘም ካለ ጊዜ በፊት በኒቆዲሞስ ሾው እንግዳ ሆነው ቀርበው ነበርና የዛን ጊዜ ተነጋገርንባቸው ጉዳዮች ትንሽ ከዚህ ለየት ያሉ ናቸው አሁን ደግሞ ወቅቱ ላይ ያለብንን ተግዳሮት እንደ ባለሙያም እንደ መንፈሳዊም ሰው ከርሶ መስማት የምንፈልጋቸው ነገሮች ስላሉ በዛ አቅጣጫ እንድንነጋገር ነው የዛሬ ፕሮግራማችንን ያዘጋጀነው እንግዳ ሆነው ስለመጡ እጅግ አድርጌ አመሰግናለሁ እግዚአብሔር ያክብርልኝ እኔም ስለጋበዝሽኝ አመሰግናለሁ እሺ እንግዲህ ስለ ሶሻል ሚዲያ እና ስለ አእምሮ ጤና ነው ዛሬ በዋናነት እንድንነጋገር የፈለኩትና ሶሻል ሚዲያ በዚህ ዘመን በሰው አእምሮ ላይ እያሳደረ ያለውን ተጽዕኖ እርሶ እንደ ባለሙያም እንደ መንፈሳዊም ሰው እንዴት ያዩታል ከሚለውን ጀምር አዎ ሶሻል ሚዲያ እንግዲህ ለመልካም ነገር ተብሎ ጥበበኞች ቴክኖሎጂ ኤክስፐርቶች ለሰዎች ጥቅም ያዘጋጁት እንደሆነ ምንም ጥያቄ የለውም ነገር ግን ጥሩ ነው ተብሎ የሚጀመር ነገር ሁሉ ጥሩ ብቻ አይሆንም የራሱ የሆነ የጎንዮሽ ጉዳቶች አሉት እና በአሁኑ ጊዜ ሶሻል ሚዲያ በዓለም ደረጃ በተለይ በወጣቱ በአስራዎቹ እድሜ ባላቸው እድሜ ክልል ውስጥ ባሉ ወጣቶች ዘንድ ከፍተኛ ተጽዕኖ የአእምሮ ተጽዕኖ እያሳደረ ያለ ችግር ነው ብሎ መነጋገር ይቻላል ዓለምን የሚያሳስብ አንዳንድ ሀገሮችም በጣም አሳሳቢነቱ ገብቷቸው ህጎችን ፖሊሲዎችን እያወጡ ያሉበት ሁኔታ ላይ ነው የምንገኘው እና አሳሳቢ ነው አእምሮን በተመለከተ ጠቅላላ የህይወት ዘይቤያችንን በተመለከተ አኗኗራችንን ግንኙነታችንን መንፈሳዊ ህይወታችንን ስነ ልቦናዊ ህይወታችንን ሁሉ የሚዳስስና ችግር እያመጣ ያለ መነጋገሪያ ጉዳይ ሆኗል
እንግዲህ አእምሮ ከዚህ በፊት እርስዎም ሲናገሩ እንደሰማሁት በእኔ ፕሮግራምም ላይ ቀርበው ልክ ከሰውነታችን አካል እንደ አንዱ እንክብካቤ የሚፈልግ የሚታመም የሚጎዳ የሚታከምም ጭምር እንደሆነ ሲናገሩ ነበርና ብዙዎቻችን አእምሮን እንደዛ አድርገን የማየት ነገር የለንም። በቀጥታ አሁን ይሄ የሶሻል ሚዲያ አጠቃቀማችን ለመልካም የሆነ የሶሻል ሚዲያ አጠቃቀም አለ፣ ግን ከዛ ያለፈ ቅጥ ያጣ የሶሻል ሚዲያ አጠቃቀማችን ልክ አላስፈላጊ ነገሮችን ወደ ሰውነታችን ስናስገባ ሌሎች የአካል ክፍሎቻችን ላይ የሚያደርሱት ጉዳት እንዳለ አላስፈላጊ በሆነ መልኩ ቅጥ ባጣ መልኩ ሶሻል ሚዲያን ስንጠቀም በቀጥታ የአእምሮ ጤናችን ላይ የሚያመጣው ተጽዕኖ ምን ይመስላል? አዎ ብዙ አይነት ተጽዕኖዎች ናቸው ያሉት። አሁን በአንደኛ ደረጃ ሱስነት ነው። ሱስ ድሮ የምናውቀው የሚወሰድ የሚታኘክ የሚዋጥ የሚጨስ ወደ አካላችን እኛ የምናስገባው ቁስ አካል የሆነ ነገር ወደ ውስጣችን የምናስገባው ነገር በአእምሯችን ላይ በሰውነታችን ላይ የሚያመጣው ተጽዕኖ እና የዛ ተገዥነት ነው እንግዲህ ሱስ ብለን ልዩ ልዩ እጾች በአልኮሆል በተለያዩ ነገሮች በተጨባጭ በሆኑ በሚዳሰሱ በሚታዩ ነገሮች የሚመጣው ሱስ ነው እንግዲህ እስካሁን ድረስ እንደ ሱስ እና አስኪ ተደርጎ በዓለም ደረጃ ሲወራም እሱንም ለማቆም በሀያላን መንግስታትም በሌሎችም ትልልቅ ትግሎች እየተደረጉ ያሉት። አሁን ይሄ ቴክኖሎጂ ከመጣ ጊዜ ጀምሮ ደግሞ የባህሪ ሱስ ከባህሪ ጋር የተገናኘ ሱስ ተብሎ ቢሄቪየራል አዲክሽን ይሉታል በእንግሊዝኛ የመጣ ትልቅ ችግር ነው። በሶሻል ሚዲያ አጠቃቀም ዙሪያ ጋር ተገናኝቶ የመጣ ልክ ከዛኛው ባልተናነሰ እንዳውም በበለጠ እየጎዳ ያለ አእምሯችንን እያዳከመ ያለ ባሪያ እያደረገ ተገዥነት እያመጣ ያለ አስቸጋሪ ክስተት ነው ማለት ይቻላል። አሁን የሶሻል ሚዲያው ጉዳይ አንዱ ሱስ አምጪነቱ ነው። ሁለተኛው እና ሱስ ደግሞ ሲመጣ ለራሱ ሰውየውን ብቻ የሚጎዳ ነገርም ላይሆን ይችላል። ማህበረሰብን የሚጎዳ ክህሎትን የሚያዳክም አእምሮን የሚጎዳ ሌሎችንም ሰዎች ጋር ያለንን ግንኙነትና ህብረት ሁሉ የሚጎዳ ነገር ነው እና ውስጣችንን ምቾት የሚነሳ ይሆናል። የተለያዩ የአእምሮ ህመም ምልክቶችን እንዲከሰቱ የሚያደርግ ይሆናል። ከሰዎች ጋር ያለንን ግንኙነት የሚጎዳ ይሆናል። በስራችን ደግሞ ውጤታማነታችንን የሚጎዳ ይሆናል እና ራስ እንክብካቤያችንን ለራሳችን የምናደርገውን ጥንቃቄና እንክብካቤ ሁሉ የሚጎዳ ነገር ይሆናል። ይሄ ሱስ የሚባለው ነገር ሲመጣ ከዛ ባለፈ ደግሞ ከሱስነቱ ውጪ የማሰብ የማሰላሰል የመረጋጋት ስሜቶቻችን ላይ ሁሉ ተጽዕኖ እንዳለው አሁን ብዙ ጥናቶች እያሳዩ መጥተዋል። ሶሻል ሚዲያ እንደው ነገሮችን ዝም ብዬ ሳስተውላቸው በዚህ በዘመኑ ላይ ከትውልዱ ጋር አብሮ ሚዲያም ላይ እንዳለ ሰው በጥልቀት የማሰብ ነገራችንን የፈጠራ ነገሮችን ከእግዚአብሔር የመስማት ነገሮችን አዲስ ነገር ይዞ የመምጣት ነገሮችን እያሳጣን ያለ ይመስለኛል። በጣም በትክክል ነው እሱ በጣም ምክንያቱም አሁን አእምሯችን ማሰብ እያቆመ ሌላው ያሰበልንን ሌላው የሰራውን ነገር መመገብ ብቻ ሆኗል። እኛ ቁጭ ብለን ማሰላሰል ከእግዚአብሔር ጋር ህብረት ማድረግ ከሰዎች ጋር ህብረት ማድረግ አዳዲስ ግኝቶችን የፈጠራ ችሎታችንን ሁሉ ሙሉ ለሙሉ እንዳንጠቀም ጊዜያችን ትኩረታችን በዚህ ነገር እየተወሰደ እየተጠመደ ስለሆነ የማሰብ ችሎታችንን ሁሉ የመቀነስ ኃይሉ ከፍተኛ ነገር እየሆነ ነው። አሁን አንዳንድ ጥናቶች እንደሚያሳዩት ወጣቶች የሆኑ ሰዎች አሁን በአሜሪካን በካናዳ በሌሎችም ሀገሮች እንደታየው የማሰብና የመረዳት ችሎታቸው ከወላጆቻቸው ይልቅ የፈጠነና የተሻለ እየሆነ መጥቶ ነበር።
እና አሁን ግን ከሶሻል ሚዲያ እንትን ወዲህ መለኪያቸው ምን ነበረ? ወጣቶቹ የተሻለ እያሰቡ ነው፣ የተሻለ ችሎታ እያዳበሩ ነው የሚያሰኘው አንዱ መለኪያ የሁለተኛ ደረጃ መልቀቂያ ፈተና ነበረ። ሁለተኛ ደረጃ መልቀቂያ ፈተና ልጆቹ ከወላጆቻቸው የተሻለ ውጤት እያመጡ ይታይ ነበረ። እስከ 2010 ድረስ በፈረንጆች አቆጣጠር በ2010 ከ2010 ዓመተ ምህረት ወዲህ የተለያዩ ክስተቶች መጡ። በተለይ ሶሻል ሚዲያ ኢንስታግራም የሚባለው 2010 አካባቢ ነው የመጣው። ይሄ ስማርት ፎን የሚባለው 4G አይፎን የመጣው 2010 ነው። ከዛ ጊዜ ጀምሮ ጥናቶች የሚያሳዩት የልጆቹ የፈተና ውጤት እያሽቆለቆለ መጣ። የማሰብ ችሎታቸው እየቀነሰ መጣ። ብዙ የተለያዩ የአእምሮ ህመም አይነቶችን፣ ጭንቀትን፣ ድባቴን፣ እንቅልፍ ማጣትን፣ ራስ መጉዳትን፣ ራስ ላይ እርምጃ መውሰድን፣ ራስ መጉዳትን እነኚህ ነገሮች ሁሉ በጣም በሚያስገርም ሁኔታ እየጨመሩ ነው የመጡት ከዚህ ሁኔታ ጋር እና ሌሎቹ ነገሮች ሁሉ ተጓዳኝ ነገሮች ሁሉ አብረው ታይተው የሶሻል ሚዲያው ተጽዕኖ ከሌሎች ነገሮች በላይ ከባድ ተጽዕኖ በዚህ ላይ እንዳለው ጥናቶች አሁን እያሳዩ ነው የመጡት። ሰዎች ከሰዎች ጋር ያላቸው ግንኙነት መልኩን እየቀየረ የመጣ ይመስላል። ግጭት አፈታታችን፣ የተግባቦት ነገር፣ ከሰዎች ጋር ያለን ሪሌሽንሺፕ እነዚህ ነገሮች ትንሽ መልካቸውን እየቀየሩ የመጡ ይመስላል እና እርስዎ እንዳሉት ሌሎችም ለዚህ አስተዋጽኦ ያበረከቱ ነገሮች ቢኖሩም ሶሻል ሚዲያው በራሱ አንዳንድ ጊዜ ግንኙነቶቻችንን ሲመለከቱ የምንነጋገርባቸውን መንገዶች ሲያዋቸው ምን ያህል አፌክት አድርጎናል? አዎ ብቸኝነትን በጣም እያባባሰው መጥቷል። ብቸኝነት አንዱ ለአእምሮ ጤንነት ከባድ ጉዳት ከሚያመጡ ድርጊቶች ወይም ሁኔታዎች አንዱ ብቸኝነት ነው። አሁን ሶሻል ሚዲያው በዓለም ውስጥ ካሉ ሰዎች ጋር ሁሉ ያገናኛል። እንዴት ብቸኛ ይሆናል ሰው ሊባል ይችላል። ግን አሁን ሰዎች የሚያወሩት አሁን ከቴክኖሎጂ ካመጣው መሳሪያ ጋር ሆኗል፣ ከሰው ጋር ከሚያወሩበት ጊዜ ይልቅ እና ድሮ ትምህርት ቤት የእረፍት ሰዓት ሲሆን ከጓደኞቻቸው ጋር ይጫወታሉ፣ የተለያዩ ጨዋታዎችን ያደርጋሉ፣ ምን ያደርጋሉ። አሁን ግን እረፍት ሲወጡ ሁሉም ለየራሳቸው ከሶሻል ሚዲያ ወይም ደግሞ ካላቸው ከስልካቸው ከኪሳቸው ከያዙት ነገር ጋራ ነው ሲያፈጡና የማያዩት ሰው ጋራ የማያውቁት ሰው ጋራ ነው ያለው ግንኙነት። እሱ ደግሞ ያንቺን ሁኔታ ነባራዊ ሁኔታሽን በትክክል የሚያይ የሚገመግም ካለመሆኑ የተነሳ ሊያርምሽ እስከ ስህተት ሊመልስሽ ሊመክርሽ አይ እንደዚህም ባታደርጊ እንደዚህ ባታደርግ ተብሎ የሚባለውን ጠቅላላ ሰው ለሌላው ሰው የሚያስፈልግበትን ምክንያቶች በሙሉ ማያሟላ ከመሆኑ የተነሳ ብቸኝነት በጣም አሁን በተለይ በወጣቱ ትውልድ ላይ ከፍተኛ ደረጃ እየጨመረ ነው ያለው። ሰው ጋር ዓለም ጋራ ትገናኛለሽ እንዴት አንቺ ደግሞ ብቸኛ ነሽ። ምክንያቱም አጠገብሽ ካለው ሰው ጋራ ምንም አይነት ግንኙነት የለሽም፣ ጊዜ የለሽም። ጊዜ ከማጣትሽ የተነሳ አጠገብሽ ላለው ይሄኛው በጣም አንቺን ስለገዛሽና ትኩረትሽን፣ ጊዜሽን፣ ሀሳብሽን እሱ ስለወሰደው አጠገብሽ ላለው ሰው ጊዜ የለሽም። ስለዚህ ያ ማታየው ዓለም ውስጥ ያለ ማታቂው ሰው ማታቂው እዚህ ከማሽን ጋር እየተነጋገርሽ ያንቺን የስነ ልቦና ፍላጎት ማህበራዊ ፍላጎት አያሟላልሽም ይሄ እዚህ ያለው እና ከዚህ የተነሳ ብቸኝነት በጣም በከባድ ደረጃ እየጨመረ ነው ያለው።
ከብቸኝነቱ ጋር ደግሞ ተያይዞ ብዙ የአእምሮ መታወኮች ይመጣሉ እና ችግር ነው አሁን እየሆነ ያለው በዚህ ጉዳይ ላይ። እንደው ትንሽ ቢጨምሩበት ደስ የሚለኝ ነገር አሁን ዘመናዊነቱም የሚያበረታታው ሰው ኋላ ቀርነት አድርጎ እስከሚያየው ድረስ ከሰዎች ጋር ህብረት ማድረግን ሶሻላይዝ ማድረግን እንደ ኋላ ቀርነት ወይንም ደግሞ እንደው አለ አይደል ነገሮች እስኪሟሉልን ነገሮች እስኪሳኩልን ድረስ አድርጎ የማየት ነገር ብዙ ሰዎች ጋር አስተውላለሁ። ያው ዘመናዊነቱም የሚያበረታታው ከጊዜ ወደ ጊዜ እየተገለልን ራሳችንን ችለን ቤታችንን ኑሯችንን መንገዳችንን ሁሉ ለብቻ እያደረግን እያጠረን እንድንሄድ ነውና ይሄ ብቸኝነት የሚባለው ነገር እንደውም የሆነ የማይንድ ፒስ የምናገኝበት ቦታ እንደሆነ ሰላም የምናገኝበት ቦታ እንደሆነ ተደርጎ እየተሳለልን ያለው። እንዴት ነው ብቸኝነት የአእምሮ ችግር የሚፈጥረው? ማህበራዊ ነን በተፈጥሯችን። ከተፈጥሯችን ውጪ እግዚአብሔር ሲሰራን ሰው ብቻውን ይሆን ዘንድ መልካም አይደለም ያለው በመጀመሪያው ገና እና ሰዎችን ለብቻ እንድንኖር አድርጎ እግዚአብሔር አልፈጠረን። ከማንኛውም እንስሳትንም እንኳንና እኛን ማህበራዊ ህይወት ያለን የሌላው እርዳታ የሚያስፈልገን እኛም ለሌላው እርዳታ መስጠት ያለብን በተግባቦታችን በዚህ መልክ እንዲሆን ተደርገን የተፈጠርን ፍጥረቶች ነን። ስለዚህ ይህንን ማድረግ ሳንችል ስንቀር የጎደለ ነገር አለን ማለት ነው። እርስ በርሳችን የምንማማረው ነገር ብዙ ነው። የምንረዳዳው ነገር ብዙ ነው። የምንተራረምበት ነገር ብዙ ነው። የምንተጋገዝበት ነገር ብዙ ነው። እንደዚህ ነው ተፈጥሯችን። እሱን እያስቀረው ነው አሁን ያለው እያስቀረው ያለው ነገር ይሄ መሳሪያ ላይ ቁጭ እንላለን፣ ግን ጊዜያችንን እዛ ላይ እናጠፋለን ከሌላው ሰው ጋራ በመጫወት። ይሄ መጽሐፍ ዘ አንክሺየስ ጄኔሬሽን የሚል መጽሐፍ ነው። ይሄ መጽሐፍ ላይ በተደረጉ ጥናቶች በርካታ ነገሮችን ያመላክታል። አንደኛው ምን ይላል ይሄኛው መጽሐፍ ስለ ልጆች አስተዳደግ ራሱ ሲናገር ፕሌይ ቤዝድ እና ፎን ቤዝድ ቺልድረን ይላቸዋል። ማለት ጨዋታ ላይ ራሳቸውን በጨዋታ መንገድ እያደጉ ያሉ እየተጫወቱ እርስ በርሳቸው እየተጣሉ እየታረቁ እቃ እየተዋዋሱ እየተወሳሰዱ ማህበራዊ ክህሎታቸውን ያዳበሩ ጨዋታን መሰረት ያደረገ አስተዳደግ ያላቸው ልጆችና ስልክ ላይ ጊዜያቸውን እያጠፉ በዛ ፎን ቤዝድ እና ፕሌይ ቤዝድ ቺልድረን ይላል። ይህንን ክህሎት አያገኙትም። መጣላትም፣ መታረቅም፣ መዋስም፣ መውሰድም፣ እርስ በርስ መረዳዳትንም ምንንም ሁሉ ይህን ክህሎት ያሳጣል። መሳሪያው ዝም ብሎ መሳሪያ ላይ ሲያፈጡ መዋል እና ከዚህ የተነሳ በእንደዚህ አይነት ያደጉ ልጆች ምክንያቱም ዛሬ ሰው ሁሉ በጣም ስራ የበዛበት እና ቢዚ ሆኗል አይደል? ስለዚህ ልጆችም ዝም ማሰኛ አንዱ መንገድ ጸጥ ማሰኛው ይሄን መስጠት ነው እና እነሱ እዛ ላይ ነው እና ልጆቹ ጥሩ የሆኑላቸው ይመስላቸዋል። ዝም ይሉላቸዋል። እናት፣ አባት፣ ወንድም፣ እህት ጊዜ ያገኛሉ፣ ለራሳቸው ፋታ ይሰጣቸዋል። ስለዚህ እነሱን በዚህ ላይ ይጠምዷቸዋል። በዚህ መልክ ያደጉ ልጆች በጣም ውጭው ዓለም ምን እንደሚሆን እንደሚመስል አንድ በጣም የሚያሳዝነው ነገር ደግሞ የውጭው ዓለም አደጋ አለው፣ አደገኛ ነው ተብሎ ተስሏል። ያለ ምክንያት አይደለም እሱም። ምክንያቱም ልጆች ይወሰዳሉ፣ ይጠለፋሉ፣ ብዙ ነገር አለ፣ ብዙ ነገር ተደርጓል እንግዲህ እና ከዚህ የተነሳ አሁን ልጆች ውጭ ወጥተው ከጎረቤቶቻቸው ከአካባቢያቸው ጋራ በነፃነት እንዲወጡ እና እንዲገቡ አይለቀቁ። ካልተለቀቁ ደግሞ ቤት ውስጥ ከዋሉ ሌላ የመሰልቸት ነገር፣ አንዳንድ ነገር የማድረግ ፍላጎት አላቸው። ልጆች ናቸው፣ ብዙ ኪዩሪዮሲቲ ያላቸው፣ ማደግ ይፈልጋሉ፣ ማወቅ ይፈልጋሉ። ለዚህ ሁሉ ደግሞ የሚሰጣቸው ስማርትፎን ነው። ስማርትፎን ደግሞ ይሄ የዚህ መጽሐፍ ጸሐፊ ምን ይላል?
ልጆቻችንን ማርስ ላይ እያሳደግን መሬት ላይ እንዲኖሩ መጠበቅ ነው ብሎ ይናገራል። እና የሌላ ዓለም ውስጥ ከነባራዊ ሁኔታ የወጣ ዓለም ውስጥ እንዲገቡ እናደርጋቸውና ነባራዊ ሁኔታው ላይ በጣም ችግር እየተፈጠረ ነው። ኮሌጅ ሲሄዱ ኮሌጅ ውስጥ ገብተው ሄደው አጀስት አድርገው እዛ ላይ መኖር እየተቸገሩ ነው። ከቤተሰቦቻቸው ወጥተው ሌላ ቦታ ለምደው ያንን ሁኔታ ተላምደው ህይወታቸውን መምራት፣ ትምህርታቸውን መከታተል፣ የሚፈለገውን ነገር ሁሉ አድርገው ራሳቸውን የቻሉ ሰዎች የመሆን እና ራስን የመቻል በራስ የመተማመን አቅምን በጣም እየጎዳ ነው ብሎ ነው የሚናገረው ይሄ መጽሐፍ። እና ከዚህ የተነሳ የተደረጉ ጥናቶች በአሜሪካ፣ በካናዳ፣ በስካንዲኔቪያ፣ በአውሮፓ በጠቅላላው በአውስትራሊያ የተደረጉ ጥናቶች የሚያሳዩት የጭንቀት ህመም በ160 ምናምን እጥፍ ነው ያደገው። ይሄ ከ2010 ዓመተ ምህረት ጀምሮ ወደዚህ ሲመጣ የድባቴ ህመም በዛው ልክ ነው። ራስን የማጥፋት ምጣኔው በዛው ልክ አድጓል። ራሳቸውን እየጎዱ በኢመርጀንሲ መንገድ ሆስፒታል የሚሄዱ ወጣቶች ቁጥር እንደዛው ያህል አድጓል። እና ስለዚህ ሶሻል ሚዲያው ብዙ የሚያስተምረው ብዙ መልካም ነገር የሚያደርገው የሚያዝናና ብዙ ጥቅም እንዳለው ቢታወቅም ጉዳቱ ደግሞ በዛው መጠን ሆኗል። እና አሁን አውስትራሊያ ለምሳሌ ከ16 ዓመት በታች የሆኑ ልጆች ሶሻል ሚዲያ እንዳያገኙ ወይ በዛ መልክ እንዳይኖራቸው ሕግ አውጥታለች። ሰሞኑን እንግሊዝም እንደዚህ እሱን ተከትሎ ተመሳሳይ ነገር ለማድረግ ዝግጅት ላይ እንዳሉና በሚቀጥለው ዓመት ጀምሮ ያንን ሕግ ተግባራዊ ለማድረግ እንቅስቃሴ ላይ ናቸው። ቴክኖሎጂው ደግሞ በየጊዜው እያወጣ ያለው እያዳበረው ያለው ሁኔታ ደግሞ ለዚህ ጉዳይ በጣም የሚጋብዝ ነው። የተለያዩ አይነት የቴክኖሎጂ ሰው አይኑን ከዛ ላይ እንዳይነቅል የሚያደርጉ የተለያዩ ነገሮች በየጊዜው ይመጣሉ። የሚያሳዝነው ነገር ግን በጣም የሚያሳዝነው ነገር ይህንን ቴክኖሎጂ የሚያዳብሩ የሚያወጡ ሰዎች ልጆቻቸው ይህንን ነገር እንዲመለከቱና እንዲያዩ አይፈቅዱም፣ አያደርጉም። ይሄ በጣም የሚያሳዝነው ተጽዕኖ እሱ ላይ ነው። በጣም ብዙ ገንዘብ ያገኛሉ። የሌላው ሰው ልጅ ህይወቱ ይበላሻል። የእነሱ ልጆች ግን ተጠብቀው ያድጋሉ። እና አሳዛኝ ሁኔታ ነው ያለው። በጠቅላላው በግንኙነትን በተመለከተ ትልቅ አደጋ በዓለም ደረጃ እየተከሰተ ነው ያለው። ለመኖር የሚያስፈልጋቸውን ክህሎት ልጆች እንዳያገኙ ከማድረጉ ባሻገር ደግሞ ሌላው በጣም አደገኛው ነገር ራሳቸውን እንዲጎዱ፣ ራሳቸውን እንዲጠሉ፣ ራሳቸውን እንዳይቀበሉ በሚያደርግ ልክ ንጽጽር የማድረግና ፉክክር የማድረግ እንደዛ አይነት ነገሮች ደግሞ ይታያሉ። ይሄ ንጽጽርና ፉክክርስ እንደው ምን ያህል የአእምሮ ጤና እክል እያስከተለ ነው? አሁን አንዱ ትልቁ ችግር እሱ ነው። በጣም ወደ ግል ጉዳዮች ውስጥ የመግባት በዚህ ተጽዕኖ አለው። እንደዚህ በህብረት ነው የሚደረገው፣ በግሩፕ የሚደረግ ነገር ነው። ኢንፍሉዌንሱ ፕሬሸሩ ቀላል ነገር አይደለም። ከዚህ የተነሳ አንዱ ፎቶውን ይለጥፋል፣ በፎቶው ላይ አስተያየት ይሰጣል። ስለዚህ እንደ ሌሎች አይደለሁም እኔ ብሎ ያስባል። ከዛ የተነሳ ራሱን የመጥላት በራሱ ላይ ጉዳት የማድረስ ብዙ ነገር አለ። አሁን በልጃገረዶች በተለይ ለዚህ በከፍተኛ ደረጃ ተጠቂዎቹ ልጃገረዶች ናቸው። ቀደም ሲልም
ይሄ ከአካላዊ ቅርጻቸው ከውበታቸው ከሁኔታቸው ጋር በተገናኘ ብዙ ተጨናቂዎቹ ልጃገረዶች ናቸው፣ እናንተ ናችሁ፣ ሴቶች ናቸው። እና ከዚህ ጋር በተያያዘ አበላል ጋራ በተገናኘ የሚመጡ የአእምሮ ህመም አይነቶች አሉ። ኢቲንግ ዲስኦርደርስ ይባላሉ። እና ራሳቸውን ከሆኑበት በተለየ መንገድ የመረዳት ቅርጻቸውን አለመውደድ፣ ክብደታቸውን አለመውደድ፣ ሁኔታቸውን አለመጥላት ይመጣል። ምግብ ለመብላት አለመፈለግ፣ እንዲህ አይነት ነገሮች ከዚህ ጋር ከአበላል ጋር በተገናኘ በጣም ችግር አለ። ይሄ የሚሆነው ምንድነው? ማህበረሰቡ በተለይ በአውሮፓ እና በምዕራቡ ዓለም በጣም ሸንቃጣ መሆን፣ እንደዚህ መሆን፣ ትክክለኛው ነገር ይሄ ነው ተብሎ በማህበረሰቡ የሚወራና የሚጠበቅ ነገር ስላለ እንደዛ ካልሆኑ ራሳቸውን እንደ ችግረኛ እንደ ህመምተኛ አድርገው የመቁጠር ትክክለኛም ሆነው ደግሞ አእምሯቸው በጣም በሌላ ወደ ህመም በሚቀየርበት ጊዜ ጥሩ አቋም በጣም የተዋቡ ሆነውም እያሉ ራሳቸውን በመስታወት ሲያዩ እንደ ሌላ አድርገው የማየት ነገር ሁሉ ይመጣልና ከዚህ የተነሳ ይሄ ያለው ተጽዕኖ በማህበራዊ ሚዲያ የሚመጣው ተጽዕኖ በጣም ከባድ ነው። መተቻቸት አለ፣ አንዱን ከፍ የማድረግ አንዱን ዝቅ የማድረግ ነገር አለ። የማይፈልጉት ከሆነ ደግሞ ጥቃት መሰንዘርም፣ በቃ እንደዚህ እናረጋለን፣ አንተ እንደዚህ ነህ፣ ቡሊንግ የሚሉት ነገር በትምህርት ቤት ውስጥ ድሮ በአካል የሚደረገውን አሁን ሳይበር ቡሊንግ በጣም ትልቅ ፕሮብሌም እየሆነ ነው። ከዚህ የተነሳ ወጣቶች ራሳቸውን የማጥፋት እድላቸው በጣም እየጨመረ መጥቷል። እንዳውም አሁን እንግሊዝ ሀገር ሰሞኑን ምናልባት በሚዲያ አይታችሁ እንደሆነ አላውቅም፣ የአሁኑ ሕግ እንዲወጣ ትልቅ ምክንያት እየሆኑ ያሉት ወላጆች ናቸው። እናቶች እየሄዱ ሚዲያ ላይ አሜሪካ ድረስ ሄደዋል ለማስተባበር ልጆቻቸው በዚህ መንገድ የጠፉባቸው የሞቱባቸው እናቶች እንዴት እስከ መቼ ነው ዝም የምትሉት? እና መንግስት አንድ ነገር ማድረግ አለበት ብለው እያስተባበሩ ሰሞኑን በቢቢሲ ኢንተርቪው ይደረጉ ነበር ወላጆች። በእኛ ይብቃ አይነት ነገር ድሮ ለኤችአይቪ ይባል የነበረው አይነት መፈክር ነው እና እኛ ልጆቻችንን አተናል። በዚህ ምክንያት ህብረተሰቡ ደግሞ እኛ የደረሰብን እንዳይደርስበት አንድ ነገር መደረግ አለበት ብለው መንግስትን እያሳሰቡ ቻሌንጅ እያደረጉ መንግስት ህጉን እንዲቀይር እና አንድ እርዳታ እንዲያደርግ ለወጣቶቹ መንግስትን እየጎተጎቱ ያሉት ወላጆች ናቸው። ችግር የደረሰባቸው ወላጆች፣ የእኛም ሀገር ወላጆች አሜሪካን ሀገር አበሾች ብዙ እናውቃቸው አሉ በዚህ ምክንያት ልጆቻቸውን ያጡ እና ተጽዕኖው ቀላል አይደለም፣ ከባድ ነው። እኔ አሁን እኛ ሀገር ለምሳሌ ይሄ ኢቲንግ ዲስኦርደር የምንለው ህመም ብዙ ማናየው ነገር ነበረ ድሮ። አሁን እኔ በእርግጥ ጥሮተኛ ነኝ፣ በየቀኑ ህመምተኞችን አላይም። ግን እርግጠኛ ነኝ አሁን ብንነጋገር ጥናት ብናደርግ እኛም ሀገር ይሄ ችግር እያደገ ያለ ችግር ይሆናል ብዬ ገምታለሁ። ይሄ እንግዲህ ፉክክሩና ውድድሩ አንዱ ደግሞ አመስጋኝ እንዳንሆን ያደረገን ይመስለኛል። እኛ እንደ መንፈሳዊ ሰው እንደ ክርስቲያን ማመስገን ያለውን ጉልበት እናውቃለን። አመስጋኞች መሆን እንዳለብን እናምናለን። እንደው ከአእምሮ ጤና ጋር ተያይዞ ደግሞ አመስጋኝነት ያለውን ነገርና አሁን አመስጋኞች እንዳንሆን መደረጋችን በውድድሩ በፉክክሩ በንጽጽሩ ምክንያት አመስጋኞች እንዳንሆን ራሳችንን ያለንን ነገር የማንቀበል መሆናችን ያመጣው ተጽዕኖ ምን ይመስላል? እውነት ነው። እሱ እንግዲህ ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁ ብሎ ሲል ይሄ እንደው ውጫዊ ገጽታውን አይቶ ራሱን ከሌሎች ሰዎች ጋር አወዳድሮ አይደለም። እንደዛ ሰው ሆኜ በመፈጠሬ ያንተን ባህሪ ያንተን ሀሳብ በውስጥ ያስቀምጠህ እኔን ስለፈጠርከኝ ግሩምና ድንቅ ነኝ፣ ማንም ጋራ
የኛ ጋራ የተጋራውን ያክል እግዚአብሔር ባህሪውን አልተጋራ። እኛ ግን በተለየ መንገድ የፈጠረን ሰዎች ነን እና በምሳሌያችን እንፍጠር የተባለ በእግዚአብሔር አምሳል በብዙ ባህሪያችን እግዚአብሔር እኛን ይመስላል ቅርጹ እኛን ይመስላል ለማለት አይደለም። እግዚአብሔር የራሱን ባህሪ የማሰብን የማቀድን የማድረግን ፈጠራ የሚሉትን አሁን ለምሳሌ የሚባለውን ነገር ሁሉ የማድረግ አቅምን ከሱ ባህሪ ቀንሶ የሰጠን ቀንሶ ማለት እሱን አጉድሎ ሳይሆን የእሱን ባህሪ ተካፋዮች እንድንሆን አድርጎ የሰራን ሰዎች ስለሆን እንደሆን ነው ግሩምና ድንቅ ነን። ያንን እንዳናይ አሁን አካባቢ ያለው ሰው መስፈርቱ እግዚአብሔር የሰራው ሳይሆን ሰው ሌላ መስፈርት አወጣለት ለማንነታችን ለራሳችን ተቀባይነታችንን በሌላ መስፈርት እንድንለካው እየተደረገ ነው ያለው እና በዛ መስፈርት ካላሟላን ደግሞ እኛ መኖራችን ምን ትርጉም አለው አይነት ደረጃ ላይ የመጡ ብዙ ሰዎች ብዙ ወጣቶች ራሳቸውን እያጠፉ ነው ያሉት። አመስጋኝነት እንደው ምን በጎ ተጽዕኖ አለው በአእምሮ ጤና ላይ? አመስጋኝነት በእርካታን ነው የሚያመለክተው። ያለንን ሁኔታችንን መቀበልን እግዚአብሔር የሰጠን ነገር ትልቅ ነገር እንደሆነ መርካትን ነው የሚያመለክተው። ስለዚህ አመስጋኝነት ረክተናል ማለት ነው። ያለንን ሁኔታ ያለንበትን ሁኔታ ተቀብለነዋል ማለት ነው። መልካም ነን፣ መልካም ሆኖልናል ብለን የማሰብ የመረዳት በዛ ደግሞ ደስ የመሰኘት ስሜት አለን፣ አስተሳሰብ አለን ማለት ነው አመስጋኝነት እና እሱን ነው አሁን እየነጠቀን ያለው ሁኔታና አካሄዱ እንደዛ እንዳንል ራሳችንን ከሊጋራ ከዚህ ጋር ከዛ ጋር ማወዳደር በቁመናችን በመልካችን በሀብታችን በትምህርታችን በደረጃችን በሁሉ ነገር ሁሉ ሰው አንድ ሊሆን አይችልም እና ነገር ግን እግዚአብሔር ባሰማራውና በሰጠው ቦታ በቃ ይሄንን ነው እግዚአብሔር ለኔ የተለመልኝ በዚህ መልክ ነው ማድገው በዚህ መልክ ነው የሚሄደው ብሎ ራሱን ማሻሻል ባለበት ነገር ሁሉ ተግቶ በተሰጠው እምቅ ሀብትና ኃይል እግዚአብሔር በሱ ላይ ባስቀመጠው መጠን መሄድ መቻል አለበት። አንድ ቦታ መቆምና ከዚህ በላይ አልሄድም ብሎ የሚል አስተሳሰብን ማዳበር የለበትም። ግን ባለን ነገርና በተሰጠን ነገር ሁሉ እግዚአብሔርን ማመስገን በጣም መልካም ነው ብዬ አስባለሁ እና ለጤንነታችን ትልቅ ጥቅም አለው። የመርካትን እና የመደሰትን ባለንበት ሁኔታ የሚያመለክት ነገር ስለሆነ ለአእምሮ ጤንነት እሱ ትልቅ ስፍራ የሚሰጠው ነገር ነው። እውነት ነው። ቅድም እርስዎ እንዳሉት እንግዲህ ቴክኖሎጂ በየጊዜው ራሱን እያሳደገ የበለጠ እኛን መቆጣጠር የሚችልበትና እኛን ጥገኛ ማድረግ የሚችልበትን መንገድ እየፈላለገ ያለ ይመስላል። አሁን ላይክ የማግኘት ኮሜንት የማግኘት ሼር የማግኘት ፎሎወር የማግኘት ነገር በሰዎች ስሜት ላይ እያሳደረ ያለው ተጽዕኖ ቀላል የሚባል አይደለም። ድባቴ ውስጥ እስከ ማስገባት ይደርሳል። ደግሞም ደስተኛ ያደርጋል። ስሜታችንን በጣም ከፍና ዝቅ የማድረግ አቅም አለውና እንዴት ተደርጎ ዲዛይን ቢደረግ ነው? እንዴት ነው ከአእምሯችን ጋር ይሄ ኮኔክትድ ይሆናል? ይሄ በደንብ ተጠንቶ እኮ ነው የሚደረገው። ይህንን እኮ እንዲህ አይነት ቴክኖሎጂዎች እኮ ሲፈበረኩ ዝም ብሎ በድንገት የሚሆኑ ነገሮች አይደለም። የሰው አእምሮ የሰው አስተሳሰብ ስነ ልቦናው ተጠንቶ ምን ቢደረግ ነው ሰውን እዚህ ውስጥ በብዛት ትኩረት እንዲሰጥ እንዲጠመድ የምናደርገው? ምን ቢደረግ ነው? በዛ መልክ ደግሞ ገንዘብ ያው መቼም የክፋት ሁሉ ስር ነው የሌለ ገንዘብን መውደድ እና የገንዘብ ፍቅር በጣም በከፍተኛው ደረጃ ነው እዚህ ውስጥ ያለው። አሁን እኮ ቢሊየነርስ ምናምን ተብለው ትሪሊየነርስ እየተባሉ የሚባሉት እኮ በቴክኖሎጂው የላቁ ሰዎች ናቸው። አሁን እነሱ ደግሞ ይሄ ከዚህ ላለመውረድ ምን ብናረግ ነው ሰው ብዙ ነገር ለኛ ሊከፍለን የሚችለው ብለው አስበው ነው የሚሰሩት። እንግዲህ ይሄ ሁሉ ሲሆን ቴክኖሎጂውን ዝም ብሎ ማጠልሸት ትክክል አይሆንም። ቴክኖሎጂው በጣም ብዙ እገዛ ያደረገ ለእድገት ለልማት ብዙ እድገት የሚያደርግ ግኝትና ፈጠራ ነው
ሰው እግዚአብሔር በሰጣቸው አእምሮ ሰዎች የፈጠሩት ነገር ነው። እሱን እናከብራለን፣ ግን አግባብ በሆነ መንገድ ከተጠቀምንበት ነው። አሁን እኛም ሀገር ያለው ትኩረት ቴክኖሎጂን በተመለከተ ዲጂታል ነገሮችን በተመለከተ ትልቅ ትኩረት ነው እየተሰጠ ያለው። ብዙ ነገሮችንም እያቃለለልን ነው። አሁን መሶብን ብትመለከቺ ሌላውንም ስታይ እያቃለለልን ያለ ነገር ነው። ግን የሚሰጠውን ጥቅም ብቻ እያጎላን ሌላ ምንም ነገር እንደሌለው ግን ልናስብ አይገባንም። ስለዚህ የእኛም ሀገር እንደ ማህበረሰብም እንደ መንግስትም ብዬ የምለው ነገር ጥቅሙ እንደተጠበቀ ሆኖ ጉዳቱንም በዛው መጠን በፖሊሲ ንቃተ ህሊናውን በዚህ ጉዳይ ላይ በማድረግ እንዲያደርግ በማንቃት ትልቅ ስራ ሊሰራ ይገባዋል ብዬ አስባለሁ። ሶሻል ሚዲያ ላይ ያለን አፒራንስ እና ከዛ ጀርባ ያለው ህይወታችን ትንሽ የመራራቅ ነገሩም እየሰፋ ምንም ጥያቄ የለው። ምንም ጥያቄ የለው። ደስተኞች እንመስላለን። ገሌ እኮ ብዙ ፎሎወርስ አሉት ይህን ያክል ተከታይ ያለው ነው ምናምን ነገር መባል በጣም እንግዲህ ያው እኛ ሁላችን ሰውን በተፈጥሯችን ጎሽ እንድንባል ከፍ እንድንል አይደለ የሚፈልገው። ከፍታ እኮ በቃ የሁሉም ሰው ጥማት ነው። አዳምና ሔዋንም እኮ ከፍ ለማለት እንደ እግዚአብሔር ለመሆን ሲፈልጉ ነው አይደለም አሁን ያለንበትን ሁኔታ ያመጡልን። ከፍ የማለት የመብለጥ ከሌላው ለየት ብሎ የመታየት ነገራችን ያው በውስጣችን ያለ ፍላጎትና ድራይቭ ነው እና እሱን ለማድረግ ብዙ ነው የሚተጉት። ያ መባል ደግሞ ትልቅ ክብር ነው። ግን እነሱ ይህን በመሆናቸው ከሌላው ሰው ይልቅ ደስተኞች ናቸው ማለት ደግሞ አይቻልም። ምንም አይቻልም። እውነት አይደለም። እና ወደ እኛ ደግሞ ወደ እምነታችን ካመጣሽው ጌታችን ኢየሱስ ክርስቶስ ብዙ ተከታዮች አፍርቷል። እስከ ዛሬም እያፈራ ነው። ታዲያ በምን መንገድ ነው ይሄንን ያደረገው ብለን ስንል አምላክ ሆኖ ሳለ ሰው በመሆን ነው። ዝቅ በማለት ነው። የመጨረሻውን ትህትና በማሳየቱ ነው አሁን በዓለም ውስጥ ያለው ሰው ሁሉ የእሱ ተከታይ የሆነው። የግድ አንድ ነገር አድርጎ የሚያስደንቅ ነገር ስለሆነ ወይም ከፍ ለማለት በሚያደርገው ነገር አይደለም። ዝቅ በማለት የሰዎችን እግር አጥቦ የትህትናን መጨረሻ ጥጉን አሳይቶ ብዙ ተከታዮችን አፍርቷል። እሱ ደግሞ ትልቅ ደስታ ይሰጣል ይላል መጽሐፍ ቅዱሳችን። እሱን ነው የሚናገረው። ያለ ልክ ከፍ ከፍ አደረገው ነው የሚለው አይደለም። ከስምም በላይ የሆነውን ስም ሰጠው ይላል። እሱም ደግሞ በምድርም ከምድርም በታች በሰማይም ያሉት ሁሉ ለሱ ክብር ይንበረከኩ ዘንድ ይሰግዱለት ዘንድ ይላል እና በተለይ በክርስትናው እምነት ጋራ በተገናኘ ስንመጣ እውቅና በዚህ መልክ ነው ቢመጣ ትክክለኛ የሚሆነው። ዝቅ በማለት የሌሎችን እግር በማጠብ በትህትናችን የታወቅን ብንሆን እና በዛ ብዙ ተከታዮች ብናገኝ ትልቅ ነገር ነው። ግን በሌላው ነገር ደግሞ ሰውን በሚያጠፋ መንገድ እንትን ማለት አስፈላጊ ነገር አይደለም። ይሄ ስንል ብዙ ተከታይ ያፈሩ የሶሻል ሚዲያ ሰዎች ሁሉ ሰውን እያጠፉ ነው ማለት አይችልም። ብዙ ትምህርት ሰዎችን የሚያነቃ ወደ ትክክለኛው መንገድ የሚመልስ ደግሞ የሶሻል ሚዲያ ተከታዮች እያፈሩ ያሉ ሰዎች ደግሞ አሉ። በዚህም መንገድ እግዚአብሔርም ቃል ይሰበካል፣ ብዙ ነገሮች ይደረጋሉ። ስለዚህ እሱንም መካድ ደግሞ አስፈላጊ ነገር አይሆንም። ሁሉን ነገር እንግዲህ ነገርን ሁሉ በልክ አድርግ ብሎ ነው አይደል ጳውሎስ ጢሞቴዎስን የመከረው። ልኩ መጠበቅ ነው የኛ ችግር። የቱ ጋ ነው ልኩ፣ የቱ ጋ ነው ደንበሩ የሚለውን ነገር ማግኘት ነው እሱ ፈተናችን። እሱ እውነት ነው። ወጣቶቻችን ደክሟቸዋል። እኔ አሁን የማስተውለው ነገር በጣም የደከማቸው ወጣቶች አያለሁ። ለመኖር የደከማቸው፣ ለማሰብ የደከማቸው፣ ለመስራት ለመማር የደከማቸው ወጣቶች አያለሁ እና
ምናልባትም እናንተ በሙያው እንግዲህ ድብርት ትበሉት ድባቴ ትበሉት አላውቅም ያለውን ነገር ይሄ የሶሻል ሚዲያ አጠቃቀም በቀጥታ ከዚህ ከድባቴ ወይንም ከድብርት ከሚለው ነገር ጋር ለመኖር ኤክሳይትመንት ከማጣት ጋር ኤነርጂ ከማጣት ጋር ያለው ግንኙነት ምንድን ነው? ድባቴ በራሱ ምንድን ነው? ከዚህ ከሶሻል ሚዲያ አጠቃቀምስ ጋር ምን አይነት ግንኙነት አለው? ድባቴ ማለት ስሜት መውረድ ነው። ፍላጎት ማጣት ነው። ደስተኛ አለመሆን ነው። ለምንም ነገር ተነሳሽነትን ማጣት ነው። ጸጸትና ቁጭት ብቻ ህይወትን ሲገዛው ነው። የመብላት የመኖር ፍላጎት ሲጠፋ ነው። እና ይሄም እየበረታ ሲሄድ ደግሞ ራስን ማጥፋት ይመጣል። እና የስሜት መውረድ፣ ደስተኛ መሆን ማቃት፣ መልካም ነገርን ወደፊት ማየት አለመቻል፣ ያለፈው ነገር ሁሉ ደግሞ የሚጸጽት አይነት ነገር እንጂ ምንም የተሻለ ነገር እንዳልተደረገ ጥሩ ህይወት የነበራቸው ሰዎች ድባቴ በሚይዛቸው ጊዜ ያለፈው ነገራቸውን ሁሉ ይጸጸቱበታል። የወደፊት ምንም አይታያቸውም። አሁን ያሉበትን ሁኔታ ደግሞ ደስተኞች አይሆኑበትም። እንዲህ አይነት ስሜቶች እንቅልፍ ማጣት አለ፣ ምግብ ባለመብላት አለ፣ ጠቅላላ በአካላዊ የሆነውንም ብርታትና ኤነርጂ ማጣት ሁሉ የድባቴ ምልክቶች ናቸው። እና እነኚህ ነገሮች ከሶሻል ሚዲያ አጠቃቀም ጋራ በጣም ቁርኝት እንዳላቸው ብዙ ጥናቶች አሳይተዋል። ይደክማል፣ ኃይል ይጠፋል፣ ወደፊት የሚታይ ተስፋ የሚደረግ ነገር ይጠፋል። ሁሉ ነገር ትኩረቱ እዚህ ላይ ሲሆን ሌላ ነገር የማሰብ የተሻለ ነገር ለማድረግ የማቀድ ነገሮች እየቀነሱ ሄደዋል። አንዳንድ ለፈጠራ የሚያደፋፍሩ እና ጥሩ ክህሎትን የሚያዳብሩ አይነት ሶሻል ሚዲያዎች ሊኖሩ ይችላሉ። ከዛ ተነስተው አይ አንዱ እንደዚህ አድርጓል፣ ይሄን ግኝት አድርጓል፣ ይሄን ሰምቷል፣ ይሄን ፈጥሯል፣ እኔ ደግሞ ብለው ተነሳሽነት እንዲኖራቸው የሚያግዙ የቴክኖሎጂ ሁኔታዎች አሉ፣ ይኖራሉ። ግን የሚያሳዝነው ነገር እነሱ ሳይሆኑ አብዛኛውን ወጣት ወይም እኛን ሁላችን እያሸነፉን ያሉት ምንም ለፈጠራ የማይጋብዙ አይነት ምልከታዎች፣ ዝም ብሎ እዛ ላይ ትኩረትን የሚስቡ ነገሮች እና ስክሮል ሲያደርጉ መዋል እዛ ላይ ቴክኖሎጂው እዚህ ላይ ነው እንግዲህ አንዱ የትኩረታችንን የመሳብ አቅም እንዲኖረው ተደርጎ የተሰራው በዚህ ምክንያት ስለሆነ ብዙዎቹ ተስፋ መቁረጥን፣ መድከምን፣ ጭንቀትን የሚያመጡ ሆነው ተገኝተዋል። ለዚህ ለዲጂታል ዘመን ትውልድ ቤተክርስቲያን ምን እያደረገች ነው? ወላጆችስ ምን ነገሮች ላይ ትኩረት ማድረግ አለባቸው? እንደ ባለሙያ እርስዎ ለዚህ ትውልድ የሚሰጡት ምክርና በጣም ያሳስበኛል የሚሉት ነገር ምንድን ነው? አዎ በጣም የሚያሳስበው ነገር አሁን እንግዲህ አንዳንድ ሀገሮች ያው ወላጆች ልጆቻቸውን ካጡ በኋላም ቢሆን ለወላጆች ምሳሌ ለመሆን ብለው በቴሌቪዥን እየወጡ እኛ እንደዚህ ነበር የምናደርገው ለልጆቻችን ምንም ልክ መጠን የሌለው ክፍት አድርገን ሰጥተናቸው ነበረ። በዚህ ምክንያት ልጆቻችን እናተናል፣ ልጆቻችሁን ጠብቁ እያሉ መልእክት ያስተላልፋሉ። በቤተ ክርስቲያን ውስጥ አሁን ወጣቶች ላይ ከባድ ተጽዕኖ እየመጣባቸው ነው። በጣም ነው እኔ የሚያሳዝኑኝ የአሁን ዘመን ወጣቶች። እኛ ከነበርንበት ጊዜ በላይ ፈተናው በጣም ከብዷል። በእነሱ ላይ መፍረድ በምንም አይነት አይቻልም። ምክንያቱም እኛም በነበርንበት ጊዜ ከአካባቢያችን በትምህርት ቤታችን በምን ካሉ ሰዎች ጋራ ወጣቶች ጋራ እየተወዳደርን ነው፣ በውድድር ነው ያደግነው። እሱ እንዴት ይበልጠኛል፣ እኔ የገጠር ልጅ ነኝ እና ትምህርት ቤት ስንማር የከተማ ልጆች እንዳይበልጡን ብለን በዚህ አይነት ውድድር እንወዳደር ነበር እና እናጥና በልተተን እናጥናና እነሱን በቃ ከነሱ የተሻለ
ውጤት እናምጣ እያልን እንነጋገር ነበር። ስለዚህ ውድድር ሁልጊዜም ያለ ነገር ነው፣ ማስቀረት አንችልም። እና ገና አሁኑ ከሚገባው በላይ በማይገባ ነገር ላይ ሁሉ ውድድር እየተወዳደርን ነው ያለ ነው። ውድድሩ ንጽጽሩ እንደ ስልጣኔና እንደ አዋቂነት የሚያስቆጥረው ነገር አሁን ከዚህ ከዲጂታል ዓለም ውስጥ ጋር የተገናኘ ከመሆኑ የተነሳ በቤተ ክርስቲያንም ውስጥ ያሉ ልጆች ከቤተ ክርስቲያንም ውጭ ያሉ ልጆች ልዩነት በሌለው መንገድ በዚህ ጉዳይ ላይ ተጠምደዋል። ቤተ ክርስቲያን ውስጥ እንኳን ቁጭ ብለው እግዚአብሔር ቃል ሲነገር ሲሰበክ፣ ሌላም ነገር ዝማሬ ሁሉ ሲደረግ ሞባይላቸውን አውጥተው ስክሮል የሚያደርጉ ልጆች አሉ። አሁን ያን ያክል አእምሯቸው ተይዟል እና የተወሰነ ደረጃ እና የተወሰነ እድሜ ከደረሱ በኋላ ደግሞ ወላጆችም ምንም ሊያረጉ በማይችሉበት ደረጃ ላይ ይሆናሉ። በቃ ምንም ቢሉ ሊመልሷቸው የማይችሉበት ደረጃ ላይ ደርሰው ያገኟቸዋል። አድገዋል፣ የተወሰነ ደረጃ ላይ ደርሰዋል። ከዛ በኋላ እነሱን ወደ ማድረቅ በጣም አስቸጋሪ ነገር ነው። ስለዚህ ከልጅነት ገና የ5 ዓመት ልጆች ቴሌቪዥን ላይ ወላጆች እንዲያዩ የማይፈቅዱላቸውን ነገሮች ወጣ ሲሉ አንስተው ሲያዩ ቆይተው ወላጆች ሲመጡ ያጠፋሉ። እና እዛ ደረጃ ላይ ነው አሁን የተደረሰው ነገር። ስለዚህ ቴሌቪዥኖቻችንም ላይ አንዳንድ መኖር የሌለባቸው ነገሮች እንዳይኖሩ ብናረግ፣ ሶሻል ሚዲያ ደግሞ አክሰስ የማያደርጉበት መንገዶች አሉ እና እነዛን ነገሮች ለሌላው ነገር ቢሰጣቸው እውቀት ሊገነቡበት ይችላሉ፣ ሊማሩበት ይችላሉ። አሳይንመንታቸውን የሚሰሩት በዛ ነው፣ ብዙ ነገር በዛ ነው የሚሰሩት። አሁን መምህራንም እሱን ነው የሚሰጧቸው። እዛ ጋር ከዛ ተለይተው ሊኖሩ አይችሉም። ግን ስለዚህ አስፈላጊነቱን ደግሞ ማወቅ በጣም አስፈላጊ ነገር ይሆናል። ግን ከዛ ያለፈ የተለያዩ አፕሊኬሽኖች እንዳይኖሩ የሚደረግበት ሁኔታ ደግሞ አለ። ቴክኖሎጂው አለ እኮ የመከልከልም የመስጠትም። ግን መከልከሉን ወይም ደግሞ ገደብ የማስቀመጡን ነገር ላይ ብዙ የበረታ አይደለም ቴክኖሎጂ፣ ፍላጎትም የለም። ለምን? ገንዘብ ስለሚፈለግ እና ያለ እድሜያቸው ያለ ጊዜያቸው አንቺ የ5 ዓመት ልጅ ኩንታል ተሸከምና ና አግዘኝ ብለሽ ትይዋለሽ? አይቻልም አይደል? ልክ እንደዛው ነው። ሶሻል ሚዲያውም በእድሜ የተገደበ መሆን አለበት ብዬ አስባለሁ። እና ወላጆችም በተቻለ መጠን ይህንን ለልጆቻቸው ማስተማር፣ ዲስካሬጅ ማድረግ፣ የሚደርሱበት ነገር እንደሆነ ማሰብ እንዲያስቡ ማድረግ፣ አሁን ትምህርታቸው ላይ የእግዚአብሔር ቃል ላይ ጸሎት ቤት መሄድ፣ መጸለይ። አሁን እኮ ወጣቶች መጸለይ እኮ እኛ በእነሱ እድሜ የነበርንበትን የጸሎት ህይወት ያላቸው ወጣቶች በጣም ጥቂት ናቸው። ምክንያቱም ጊዜ የላቸው። ጊዜው በዚህ ላይ ነው የሚጠፋው። አቅማቸውን ወስዶባቸዋል፣ አቅማቸውን አሳጥቷቸዋል። እና እግዚአብሔር እንደው ጥበቡን ይስጥ ነው የምለው፣ ለወላጆችም ለቤተ ክርስቲያን መሪዎችም እንደዛው ነው። ሌላው ችግር ያለው አሁን በቤተ ክርስቲያን አመራር እና በአገልግሎት ዘርፍ ውስጥ የተሰማሩ ሰዎች ይህንን የመረዳት ተረድቶ ደግሞ እነሱን ከዚህ የመጠበቅ አቅምና ጉልበት የለም በእኛ ሀገር አሁን በማየው ሁኔታ። እና አሁን አገልጋዮችም ስለዚህ ጉዳይ ጠንቅቀው መማር ማወቅ አለባቸው። ለምን? ብዙ ጥያቄ ይመጣባቸዋል ከወጣቱ ትውልድ። ይሄንን እንዴት ላድርገው፣ በዚህ ይሄ እንደዚህ ነው፣ ይሄ እሱ እኮ ስለማያውቅ ነው ስለማይገባው ነው ብለው እነሱን በሌላው ነገር ሁሉ የማይቀበሏቸው እየሆኑ መጥቷል አሁን። እና እሱ ላይ አገልጋዮችም መማር አለባቸው ብዬ አስባለሁ። መልካም የሆነውንም መማር አለባቸው። መልካም ያልሆነውንም ደግሞ ተምረው ነው ያመጣውን ውጤት አስረድተው ሌላ ክህሎት እንዲያዳብሩ ሊረዷቸው የሚችሉትና እዚህ ላይ ትልቅ ስራ፣ በጣም ከባድ ስራ እየጠበቀን ነው ብዬ አስባለሁ።
እና ወላጆችም ሆነ የቤተክርስቲያን አገልጋዮች ይህንን ነገር በደንብ ሊያስቡበት የሚገባ ነገር ነው ይላል። እውነት ነው። ያው አይምሯቸው በእድገት ላይ ያለ ከመሆኑ አንፃር ልጆችና ወጣቶች ላይ ጉዳቱ የከፋ ይሆናል በሚል ነው እንጂ ችግሩ የልጆችና የወጣቶች ብቻ ነው አይደለም። ብቻ አይደለም፣ የሁላችንም ነው። እውነት ነው፣ የሁላችንም ነው። እኔ ራሴንም አየዋለሁ። አንዳንድ ጊዜ ከሚጠበቀው በላይ በዚህ ጉዳይ ላይ ጊዜን አጥፍቼ ለሌላው ነገር ጊዜ ሲያጥረኝ የማይበት ጊዜ አለ እና ይሄ ወጣቶች ያው እድገት ላይ ያለ አእምሮ ነው። የበለጠ ደግሞ የማወቅ ፍላጎትና ጉጉት አለ። ትክክለኛ ነው። ይሄ ተፈጥሮ ጋር ያለ ነገር ነው። ከዛ የተነሳ የበለጠ ጥቃት ይደርስባቸዋል ለማለት ነው እንጂ ሁሉም ሰው ሽማግሌዎች፣ አሁን ጥሩታ የወጡ ሰዎች ሌላ የሚሰሩት ነገር እንደ ድሮ ሰዎች ግንኙነት እኮ አሁን በእንትን ደረጃ ሳይሆን በወጣት ደረጃ ሳይሆን በሁሉም ደረጃ ግንኙነት ቀንሷል። እርስ በርስ የመጠያየቅ የመሄድ አንደኛ እንዳለፈው እንደ ድሮ ዘመን በተወሰነ ገንዘብ ከፍለሽም ትራንስፖርት ተሳፍረሽ አንድ ቦታም ሄደሽ ጓደኛሽን የምታገኝበት የምትጠይቂበት ጊዜ አይደለም። እሱ አንዱ የኢኮኖሚ ሁኔታ በተለይ በእድሜያቸው ገፋ ላሉ ሰዎች ቀላል ሆኖ አልተገኘም። ከዚህ የተነሳ ቤታቸው ነው የሚሆኑት። ቤታቸው ሲሆኑ ደግሞ ሌላው ነገር የለም። መጥቶ የሚያጫውት ምን የሚል ሰው አሁን እየቀነሰ ነው የሚሄደው። እድሜሽ እየጨመረ ሲሄድ ደግሞ ጓደኛ እያነሰ ነው የሚሄደው በነገራችን። ስለዚህ አሁን ይሄ ጓደኛ ይሆናል። እንቅልፋቸውን አጥተው ሌሊት ድረስ በዚህ ጉዳይ የሚያዙ አረጋውያን ሽማግሌዎች አሉ። ቀላል አይደለም እየሆነ ያለው እና ምንም ደስተኞች አይደሉም። እንቅልፍ የለንም ይላሉ። በሚያደርጉት በሚሆነው ነገር ሁሉ መልካም ስሜት አይሰማቸውም። ዲፕረስድ ይሆናሉ እነሱ ራሳቸው። ስለዚህ መልካምነት አለው። ልጆችም እንኳን አሁን ወላጆችን ሊጠይቁ ብለው ቢሄዱ ከሰላምታ ያለፈ ከዛ በኋላ ቁጭ ብለው ከወላጆች ጋር የሚነጋገሩበት ጊዜ የለም። ከሩቅ ሀገር እኮ መጥተው እኮ ነው ከገጠር መጥተው ወይም ከሌላ ከተማ መጥተው ወላጆቻቸውን ሊጠይቁ ወይም ቤተሰብ ሊጠይቁ መጥተው ሰላምታ ከተለዋወጡ በኋላ ሁሉም የየራሱን ይዞ እንደዚህ ነው ቁጭ ብለው እና ግንኙነትን በእጅጉ እየጎዳው ነው ያለው። በጣም ሲሪየስሊ እውነት ነው። አንዳንድ ማህበራዊ ሚዲያ ላይ የሚሰጡ አስተያየቶችን ሳይ ሰዎች በአካል ፊት ለፊት ቢያገኙን የማይሉንን ነገር ምንም ኃላፊነት በጎደለው መልኩ የዛን ሰው ስሜት፣ የዛን ሰው አእምሮ፣ የዛን ሰው ሕይወት ሊጎዳ በሚችል መልኩ ያለምንም ጥንቃቄ እዛ ቦታ ላይ ሲጽፉ እውነት እነዚህ የሚጽፉት ሰዎች ናቸው ወይንስ የሆነ ምንም ስለ ሰው ስሜት የማይገባው ማሽን ነው ብለን እስከምንል ድረስ። እኔ አንድ በጣም የማውቀው ሰው አገልጋይ ነው። ስለ እኔ ስለ ራሴ የሰጠውን አስተያየት የሰጠውን ኮሜንት እውነት ፊት ለፊት ብንገናኝ እንደዚህ ይለኛል ወይ ናጥፍቼም ከሆነ በእንደዚህ አይነት መልኩ ነው ወይ የሚናገረኝ ብዬ ቁጭ ብዬ አሰብኩትና ማህበራዊ ሚዲያ ላይ ስንቀመጥ ለምንጽፋቸው አስተያየቶች ኃላፊነት የማንወስደው ለምንድን ነው? ፊት ለፊት ቢሆን የማንናገረውን ነገር የምናደርገው ለምንድን ነው? አዎ አየሽ፣ በልባችን ያለውን ነገር በፊታችን ድሮ ቢሆን መንገድ የለውም ነበር። ይሄንን ነገር የምንገልጽበት መንገድ የለውም። እንግዲህ ሰው ስብዕናው በጣም የተለያየ አይነት ነው። በጣም የተለያየ አይነት ነው እና የሌላው ሰው ጉዳት ምንም የማይመስለው እንዳውም ደስታ የሚሰጠው አይነት የስብዕና አይነቶች አሉ። ሌላው ሲጎዳ በማየት ደስታ ነው የሚሰማኝ አይነት ስሜት ያላቸው በጣም ልዩ ልዩ ነን ሰዎች በተፈጥሯችን እና እነኚህ ደግሞ ወጣ ያለ ስብዕና ያላቸው ሰዎች ይህን በማድረግ ትልቅ ደስታ ውስጣቸው ይሰማቸዋል እና ይሄ ደግሞ ጥሩ አጋጣሚ ፈጠረላቸው። እንደዚህ አይነት ሰዎች ስሜታቸውን ለማውጣት ለመግለጥ ምቹ የሆነ ሁኔታን ፈጠረላቸው። ስለዚህ አማኞችም ሆነው ማለት ነው የተለያየነን በጣም የተለያየነን እና
የአንዳንዶቻችን የማህበራዊ ግንኙነትና ክህሎታችን በጣም የተወሰነ ነው እና ከዚህ የተነሳ እንዴት እንደምንገልጥ ሌላውን ምን ስሜት ሊያመጣበት እንደሚችል በትክክል ማሰብ የሚቸግረን ያ ማሰቢያ ጉድለት ያለብን ሰዎች እንኖራለን እና በዛ አይነት መልክ እንገልጸዋለን ሁኔታውን እና ችግር ነው በጠቅላላው። ነገሩ መቼም እርስዎ እንዳሉት ጉዳት ብቻ አይደለም። ሲመጣ ብዙ የጠቀመን ነገር አለ። ለወንጌልም ብዙ የጠቀመው ነገር አለ። እርስ በርስ ለመተናነጽ በጣም ልናገኛቸው ማንችላቸውን ሰዎች በዚህ በማህበራዊ ሚዲያ አማካኝነት አግኝተናል። ወንጌል ደርሷቸዋል። ብዙ ጥቅሞችን አበርክቷል። ያንን ጥቅሙን ይዘን መቼስ ራሳችንን ወደ ገዳም እናስገባ መልሰን ያንን ጥቅሙን ይዘን ጉዳቶቹን እያስወገድን የመሄድ ፍላጎት ያለን ሰዎች ደግሞ እንኖራለን። መላቀቅ ያቃታቸው ሰዎች ይኖራሉ ብዬ አስባለሁ። የሚያደርጉት ነገር ግራ የገባቸው በቃ ምርጫ የሌለው መስሏቸው ዝም ብለው እዛው ውስጥ እየተመላለሱ ያሉ ሰዎች እንዴት አድርገው ከዚህ ነገር ውስጥ መውጣት ይችላሉ? እንዴት አድርገው ይሄንን ማህበራዊ ሚዲያ ለመልካም ነገር መዋጀትና ከጉዳቶቹ እንዴት አድርገው መጠበቅና መውጣት፣ በተለይም ዘልቀው የገቡ ሰዎች እንዴት መውጣት ይችላሉ? እንግዲህ በእንደዚህ አይነት ችግር ውስጥ ለገቡ ሰዎች ልክ እንደ ማንኛውም የሱስ ሕክምና የሚያስፈልገው ሰው እነሱም የባለሙያ እርዳታ እገዛ ያስፈልጋቸዋል ብዬ አስባለሁ። ቀላል አይደለም። ይሄ ቢሄቪየራል አዲክሽን ነው፣ ያኛው ሰብስተንስ አዲክሽን ነው። ይሄም ተመሳሳይ ነው። አንጎላችን ላይ የሚፈጥረው ነገር ንጥረ ነገሮቻችን ላይ የሚያመጣው ለውጥ ተመሳሳይ ነገር ነው እና ልምዱንም ደግሞ እንደዚህ በአንድ ቀን እንደው ጣል የምታረጊው አይነት ነገር አይደለም። ተገዥነት ውስጥ ገብተናል። አየሽ፣ አሁን ሱስ የሚባለው ነገር ሲጀመር ለደስታ ተብሎ ነው የሚደረገው። ደስታን ስለሚሰጥ ነው። ተወሰነ አጭር ጊዜም ቢሆን ደስ ያሰኛል። ስሜትን መልካም ያደርጋል፣ ያነቃቃል፣ ደስታን ይሰጣል። ሱስ ከሆነ በኋላ ግን ለደስታው ተብሎ አይደለም የሚወሰደው። ተገዥነት ስላለ ነው። ያለዛ መኖር ስለማይቻል ነው እና እዛ ደረጃ ለደረሱ ሰዎቹ አቅማቸው በቃ ከአቅማቸው በላይ ሆኗል ነገሩ። አቅም የላቸው እና እነኚህ ሰዎች የባለሙያ እርዳታ ያስፈልጋቸዋል እላለሁ። የእግዚአብሔርን ደግሞ እርዳታ መጠየቅ አለባቸው እላለሁ። አማኞች ከሆኑ የሚያምኑ ከሆኑ በእግዚአብሔር ኃይል እና ጉልበት የሚመኩ ይህንን እምነት ያላቸው ሰዎች ደግሞ የእግዚአብሔርን እርዳታ መጠየቅ አለባቸው ብዬ እላለሁ። ካውንስል ይደረጋሉ። ራሱን የቻለ ሕክምና ነው ይሄ፣ ራሱን የቻለ ነገር ነው። ምክንያቱም ችግር ተፈጥሯል እና ተገዥነት ስላለ ከዚህ ተገዥነት ለመውጣት በራስ ኃይል የማይቻል ነገር ስለሆነ ሌላ ኃይል ያስፈልጋል። ሌላ እገዛ የሚያስፈልጋቸው ሆነዋል ማለት ነው እና ባለሙያ እርዳታ ያስፈልጋቸው። በአማኞች መካከል አሁን እየተለመደ የመጣ ነገር በአካል ሄደው ክርስቲያናዊ ህብረቶችን ከማድረግ ይልቅ በሶሻል ሚዲያ ላይ በሚያገኟቸው እከሌ ፓስተሬ ነው፣ እከሌ ነው መንፈሳዊ አባቴ፣ ፈጽሞ አይተውትም በማያውቁ በሀገርም በምንም ላይገናኙ ይችላሉ። ይሄ ሰው ነው በቃ የምከተለው፣ በሱ መመሪያ መሰረት ነው ህይወቴን መመራው የሚሏቸው ሰዎች እየበዙ ነው እና በሶሻል ሚዲያ ላይ የምናገኛቸው የትኛውም አይነት ህብረት አካላዊ ህብረቶችን ሊተኩ ይችላሉ ወይ? በተለይም ደግሞ ክርስቲያናዊ የሆኑት እንዴት ነው መቃኘት ያለባቸው? ሊተኩ በፍጹም አይችሉም። እሱ ትልቁ አደጋ እሱ ነው ማለት በሴኩላሩም ዓለም በቤተ ክርስቲያንም ቤቴ ሆኜ ቴሌቪዥን ላይ የሚመጡ ጥሩ ስብከቶች አሉ። እነሱን ባደምጥ ይሻለኛል፣ እዛ ከሚሄድ ምንም የተሻለ ነገር የለም ቤተክርስቲያን ውስጥ። በእርግጥ ቤተክርስቲያንም ብዙ አቅም አታለች፣ መልእክቷ በጣም እየደከመ መጥቷል። እኔ አሁን በማየው እና እሱ አላረካቸው ብሎ ይሄኛው የተሻለ ያረካናል ብለው የሚሉ ሰዎች ብዙ ናቸው። ግን ትልቅ ስህተት ነው እሱ። ስህተቱ ምንድን ነው?
መተያየት፣ መተቃቀፍ፣ ግንኙነት፣ መነካካት ለሰው ልጅ በጣም አስፈላጊ ነገር ነው እኮ። የእግዚአብሔርም ቃል እንደዛ የሚለው እንደሱ ነው እኮ የሚለው። መሰብሰባችንን አንተው ይላል አይደል? ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ ብሎ ሐዋርያው ይመክራል። እና በመተያየት በመነካካት በመተቃቀፍ ብዙ የሚተላለፉ መልእክቶች አሉ እርስ በርሳችን። ይሄን እናጣለን ማለት ነው። እና ያ ሁኔታ አስቻይ ባልሆነበት ሁኔታ ሩቅና ሩቅ ሆነው ሰዎች መጽሐፍ ቅዱስ ጥናት ያደርጋሉ። እኛም አለን፣ እኔም አለኝ አሁን እንደሱ አይነት ጥናት። ምክንያቱም ከተማችን ደግሞ በጣም እየሰፋ መጥተዋል። ሁኔታዎቻችን እንደ ድሮ አመቺ አይደሉም እና ተራርቀን የምንኖር ሰዎች ግን በዛ ብቻ የረካን ከሆነ አደገኛ ነው። በጣም ትልቅ አደጋ አለው እንጂ የጸሎት ህብረቶች አሉን ውጭ ሀገር ካሉ ሰዎች ጋራ ሳምንት በተወሰኑ ቀናት እየተገናኘን አብረን ጸሎት እናደርጋለን። ጥሩ ግንኙነት እና ቴክኖሎጂው በዚህ በጣም ትልቅ እገዛ አድርጓል ብዬ አምናለሁ። ግን እሱ ብቻውን ደግሞ በቂ ነው፣ አጋዥ ይሆን እንደሆነ ነው እንጂ እሱ ብቻውን በቂ ነው ብሎ ማለት ግን በጣም አስቸጋሪ ነገር ነው። እንደኛ እኮ እርስ በርሳችን ልንተያይ፣ ልንተራረም፣ ልንጽናና፣ ልንገሳሰጽ ትክክል አይደለም የምትሄድበት ልንባባል ያስፈልገናል። መመለስ አለብን በስተት መንገድ የሚሄደውን። ይሄ አሁን ቨርቹዋሊ የማውቀው ሰው እኔ እሱ የሚመግበውኝ ምግብ ይበቃኛል ብዬ ባል እሱ እንዴት ነው የሚያውቀው የኔን ሁኔታ? ካላየኝ፣ አጠገቤ አብሮኝ ካልተያየን፣ አካሄዴን፣ ሁኔታዬን፣ ኑሮዬን፣ ስራዬን፣ ተግባሬን፣ ምበላውን፣ ምጠጣውን ማያቅ ከሆነ እንዴት አድርጎ ነው እኔ ሊረዳኝ የሚችለው? ዋን ዌይ ነው እኮ ይሄ ሪሌሽንሽፕ። ደግሞ ዋን ዌይ አይደለም፣ አንድ አቅጣጫ ብቻ ላይ አይደለም። ከአንቺም ወደ እኔ መምጣት አለበት፣ ከእኔም ወደ አንቺ መምጣት አለበት አይደል? እንዲህ አይነቱ ኢንተራክሽን የለም። አንድ አቅጣጫ ብቻ ነው ያለው። ቨርቹዋሊ የምናገኛቸው ሰዎች ከነሱ እንሰማለን እንጂ እኛ ለነሱ እኮ የምንነግራቸው ነገር የለም። እና እሱ በጣም ትክክለኛ አደራረግ አይደለም። ይሄ የስህተት መንገድ ነው ብዬ ነው የማስበው። ቨርቹዋል የሆነ ፓስተር አለኝ፣ እኔ ፓስተር ሌላ አያስፈልገኝም። በጣም አስቸጋሪ ነው። እኛ እኮ ፊዚካሊ እኮ ብዙ ነገር እንዴ ታመን ስንተኛ ቨርቹዋል የሆነው ሰው ውሃ ሊያቀብለን ይችላል። ሰዎች እኮ እንዲነካኩ ፈልጓል እግዚአብሔር። እጃችሁን ጭናችሁ እጃቸውን ጭነው ሰዎች በሰዎች ላይ የሚጸልዩት ለምንድን ነው? የሚተላለፍ ነገር አለ ማለት ነው። እና ይሄ በጣም አስፈላጊ ነገር ነው። ይሄ በቤተ ክርስቲያን ብቻ ሳይሆን በሕክምናውም ዓለም አሁን እየመጣ ያለ ነገር ነው። እንዳውም አንዳንድ ቦታዎች አሜሪካን ሀገር ምርጫ እየተሰጠ ነው የሚባል ነገር ሰምቻለሁ። የሰው ሰራሽ አስተውሎት ሐኪም ነው የምትፈልገው ወይስ እውነተኛውን ሰው ነው የምትፈልገው ተብሎ ምርጫ እየተሰጠ ነው። መኪናዎች በአርቲፊሻል ኢንቴሊጀንስ ሾፌር ይሄዳሉ። ታክሲዎች በዚህ መልክ ምርጫ ይሰጥሻል። የሰው ሾፌር ነው የምትፈልገው ወይስ የኤአይ ሾፌር ነው የምትፈልገው እየተባለ እና ምናልባት እንትኖች መሳሪያዎቹ በጣም ሰውን ሊያግዙ የተፈጠሩ ነገሮች ናቸው እንጂ ሰውን ሊተኩ የተፈጠሩ አይደሉም። እሱ ላይ በጣም ከባድ ጥንቃቄ ያስፈልገዋል። እነኚህ አርቲፊሻል ኢንቴሊጀንስ ኤአይዎች ኢሞሽናል ቢይንግስ አይደሉም ወይም ሞራል ቢይንግስ አይደሉም። ፕሮግራም የተደረጉበትን ነገር ብቻ የሚሰሩ ናቸው እንጂ ያንቺን ስሜት፣ ያንቺን ሞራል፣ ያንቺን መንፈሳዊነት፣ ያንቺን ሕይወት በትክክል ሊረዱ የሚችሉ ሊጋሩ
ሊጋሩ የሚችሉበት ተፈጥሮ የላቸው ሰው የሰራቸው ከመሆኑ የተነሳ እሱ ላይ በጣም ጥንቃቄ ማድረግ ያስፈልጋል ብዬ እላለሁ። መገናኘትን እግዚአብሔር ፈልጎታል። እርስ በርሳችሁ ነው እኮ የሚለው እና እሱ ጥንቃቄ ሊደረግበት የሚገባ ነገር ነው እላለሁ። እውነት ነው። እዚህ ምድር ላይ መኖር መቼም ከተግዳሮት ነፃ ሆኖ የሚያውቅበት ጊዜ ባይኖርም ግን አሁን ደግሞ የበለጠ ውጥረቶች እየጨመሩ ጫናዎች እየበዙ የተለያዩ ጫናዎች በልዩ ልዩ አቅጣጫ ጫናዎች እየበዙ የሰዎች አእምሮ ላይ ጫና እየበረከተ እንዳለ ይሰማኛል። ምክንያቱም ሰዎችንም ስናያቸው ድሮ የነበራቸው ታጋሽነት፣ ድሮ የነበራቸው መረጋጋት፣ ድሮ የነበራቸው ነገሮችን አስተውሎ የማየትና ቀስ ብሎ ምላሽ የመስጠት ነገር እየጠፋ በጣም ነገሮች እየጦዙ ያሉበት ደረጃ ላይ ነው ያሉት እና ይሄ በርናውት ማድረግ ነው የሚባለው አገልጋዮችም ላይ ይሄ ጫና በጣም ያለበት ጊዜ ነው። አገልጋዮች እንደዚህ አይነት ጫና ደርሶባቸው እንደዚህ አይነት የአእምሮ መታወክ ሊገጥማቸው እንደሚችል ደግሞ ማንም ሰው አያስብም። ደግሞ በሚያሳዝን ሁኔታ የአእምሮ መታወክ የገጠመውም ሰው የአእምሮ መታወክ እንደገጠመው አያውቅም መሰለኝ። ማያውቅበት ሁኔታ አለ። ማያውቅበት ሁኔታ ይኖራልና እነዚህ ነገሮች እውቅና ተሰጥቷቸው መፍትሄ የማያገኙበትና የአእምሮ መታወክ የደረሰባቸው ሰዎች በልዩ ልዩ ጫና ጉዳት እያደረሱ የሚቀጥሉበት ሁኔታ አለ። ሰዎችን እየመሩ የብዙዎችን ሕይወት እነሱ ልክ ነው ብለው በሚያስቡት አቅጣጫ እያሰማሩ የሚሄዱበት ሁኔታ አለና ሰዎች ይሄንን ማጠየቃቸው ይሄ ነገር ልክ ነው እንዴ ማለታቸው ከመንፈሳዊነት ያጎላቸዋል? አያጎላቸውም። መንፈሳዊነት አያጎላቸውም። እኛ ማለት እግዚአብሔር መንፈስ እኮ የእኛን አእምሮ ይስለዋል፣ የበለጠ እንድንጠይቅ የበለጠ እንድንረዳ ያደርገዋል እንጂ አእምሮአችንን የሚከድንና ማስተዋል የሚነሳን አይደለም። እና መጠየቅ በጣም ትክክለኛ ነገር ነው ብዬ አስባለሁ። መጠየቅ አለብን። አእምሮአችን እኮ እንድናስተውል አእምሮ ባይኖረን እኮ እግዚአብሔርንም አናውቀውም እኮ። በምን እናውቃለን? አሁን በአእምሮ ችግር ያሉ ወይም በዛ መልክ የተወለዱ ልጆችን እኮ ስለ ጌታ መንገር አስቸጋሪ ነገር ነው አይደል? ከባድ ነው። አእምሮ ስላለን እኮ ነው ተነግሮን ተረድተን ገብቶን ወደ ጌታም የመጣ ነው እኮ አእምሮ ስላለን ነው። እሱን ሊያሳጣን ደግሞ አይደለም ጌታ የመጣው። አእምሮን የሚያልፍ እሱን ሻርፕን የሚያደርግ ከዛ በላይ የሆነ ነገር ሊያደርግ እና እኛን ደግሞ አቅማችንን የበለጠ ሻርፕን ሊያደርግ ነው እንጂ ሊስለው ነው አእምሯችንን የመጣው እንጂ አእምሯችንን ሊጨቁ ነው ብሎ አይደለም የመጣው ጌታችን። ስለዚህ እንደ ባለ አእምሮ ይላል እኮ እንድናስብ እኮ መጽሐፍ ቅዱሳችን ይናገራል። በአእምሮ የበሰላችሁ ሁኑ እንጂ ሕፃናት አትሁኑ ብሎ ጳውሎስ ይናገራል አይደል? ለአእምሮ የሚመች አገልግሎት ብሎ ደግሞ እኮ ይናገራል። የማይመች ነገር ከሆነ መጠየቅ አለ ማለት ነው። የማይመች ሲሆን እንድንጠይቅ ይሄማ ልክ አይደለም እንድንል እኮ ፈቃድ ሰጥቶናል መጽሐፍ ቅዱሳችን። ዝም ብሎ ያለ ጥያቄ እንድንሄድ በመንፈሳዊነት ስም ወይም መንፈሳዊ ነው እሱ እንደዚህ ተረድቶታል እሱ ገብቶታል ምናምን የምንለው ነገር ሁሉ የማይመረመር በአእምሯችንም በእግዚአብሔር ቃልም ልንፈትሸው ልንመረምረው ነፃነት ተሰጥቶናል። አትመኑ ብሏል እኮ መንፈስን ሁሉ እንኳን አትመኑ ብሎ ነፃነት ሰጥቶናል እኮ። መርምሩ ፈትሹ ነው። በስራቸው ታውቋቸዋላችሁ። ስራቸውን እንዴት ነው የምናውቀው? አእምሯችንን ካልተጠቀምን ካላሰብን እንዴት ነው የምናውቀው? ፍሬያቸውን እኮ ለማየት አእምሯችንን መጠቀም አለብን አይደል? ስለዚህ ይሄ በጣም በቤተክርስቲያን ወይም በመንፈሳዊ ነን በምንለው ሰዎች አካባቢ የተምታታ ነገር አለው። ይሄ እሱ ባለ አእምሮ ነው የአእምሮ ሰው ነው ምናምን ነገር ይባላል። እግዚአብሔር ይመስገን ማለት ነው ያለብን እኛ ባለ አእምሮ
እንደዚህ ከተባልን አእምሯችንን ሊያጎላው አይደለም ጌታ የመጣው፣ አእምሯችንን ይበለጠ ሊስለው እና የተሻለ እንድናውቅ፣ እንድንገነዘብ፣ እንድንረዳ ሊያደርገው ነው ጌታችን የመጣው። ግን ከአእምሮ በላይ የሆነ ነገር ደግሞ መንፈስ ቅዱስ በእኛ ውስጥ አይሰራም ወይም ደግሞ በሌላ ሰው ላይ አይሰራም ብለን ደግሞ ማለት አንችልም። አእምሯችን ሊረዳው እና ትርጉም ሊሰጠው፣ ትንታኔ ሊሰጠው የማይችለውን ነገር ደግሞ አያስደርግም ብለን ማለት አንችልም። እሱንም በባላንስ መያዝ ይኖርብናል። ግን ያ ከአእምሮ በላይ የሆነው ነገርና የሚያስደርገን ነገር አእምሯችን መጨረሻ ላይ ሲገነዘበው ሲረዳው አሜን የሚያሰኘው ነገር ነው የሚሆነው እንጂ ዝም ብሎ በአየር ላይ ከአእምሮ በላይ የሆነ ነገር ነው ምናምን ነገር ብለን እንትን የምንለው ነገር አይደለም። ውጤቱ በአእምሯችን ተመዝኖ የሚታይ ነገር፣ አደራረጉ፣ ስራው ምናምን ከአእምሮ ውጭ ሊሆን ይችላል። ከኛ ከምናውቀው ነገር በላይ ሊሆን ይችላል። ጌታችን ኢየሱስ ክርስቶስ ሰዎችን ሲፈውስ መፈወሳቸውን ሰዎቹ በአእምሯቸው ነው ያወቁት እኮ። ሌሎችም አይተው ተገንዝበው መዝነው ይሄማ ድንቅ ነው፣ በቃ ሊሆን የማይችል ነገር ነው፣ ግን አድርጎ አሳየን ብለው ነው አይደለም ወደ ጌታ የመጡት። ትልቅ አመኑ ይላል እኮ። ውሃውን ወደ ወይን ጠጅ ጌታችን ሲቀይረው ደቀ መዛሙርቱም በሱ አመኑ ይላል። የተከታዮች የነበሩት ናቸው እኮ። ያመኑት ምን አድርገው ነው? ቀምሰው እኮ ነው፣ አይተው እኮ ነው። ይህንን እኮ የነገራቸው ጣፋጭነቱን ምኑን እኮ የምናጣጥመው እኮ በአእምሯችን ነው። እግዚአብሔር በሰጠን ቴስት ነው አይደለም። እሱን ማድረግ የማይቻል ከሆነ ዝም ብሎ አየር ላይ ድንቅ ተሰራ ምናምን የምንለው ነገር ከሆነ ድንቁን እኮ በአእምሯችን ነው መዝነን የምንቀበለው ጌታ የሰራውን ነገር። ስለዚህ አእምሯችን አስፈላጊያችን ነው። ሰዎች ሲያገለግሉ ድንቅ ነገር ተደረገ ቢሉ ወይም ከሱ ሰማን ቢሉ ምን ቢሉ ውጤቱን በአእምሯችን በመጽሐፋችን ነው የምንመዝነው። ከዛ ምዘና ውጪ የሆነ ነገር ዝም ብለን የምንቀበለውና የምንንትን ነው ከሆነ በልባብና በልጓም እንደሚገዙት እንደ ፈረሶች አትሁኑ አለ። አትሁኑ፣ አእምሮ ያላችሁ ናችሁ እናንተ፣ ማሰብ የምትችሉ፣ ማመዛዘን የምትችሉ፣ መምረጥ የምትችሉ፣ ትክክል የሆነውና ያልሆነውን መለየት የምትችሉ ሆናችሁ ነው የተፈጠራችሁት በእግዚአብሔር አምሳል ብሎ ነው እኮ መጽሐፍ ቅዱስ የሚያስተምራል። ስለዚህ በሰዎች ላይ በአእምሮ ችግርም ሆነ በሌላ ምክንያት ሰዎች የማይሆን ነገር እያደረጉ ይሄ ከእግዚአብሔር መንፈስ ነው እያሉ ዝም ብሎ መከተል ትክክል አይሆንም። አንድ ሰው ምን አለ፣ ወደ ቤተክርስቲያን ስንገባ እንደው ባለ አእምሮ ሰው ሁሉ ልክ እንደ መኪና አእምሮንም ደጅ ፓርክ አድርጎት የሚገባ ይመስላል አለና ቤተክርስቲያን ውስጥ እኔ ብዙ ጊዜ በጆሮዬ ሰምቻለሁኝ፣ አይናችሁን ጨፍኑ፣ አእምሯችሁን ቆልፉ፣ አሁን በመንፈስ የምንሆንበት ሰዓት ነው፣ በአእምሮ የምንሆንበት ሰዓት አይደለም የሚባል አባባል በጣም አለ እና ምንድን ነው የቱጋ ነው ድንበሩ? የቱጋ ነው በመንፈስ መሆንና አእምሯችንን መቆለፍ የሚባል ነገር ከየት ነው የመጣው? የቱጋ ነው ድንበሩ? መንፈሳዊ ነገርን ለመቀበል ክፍት መሆን አለብን። ደግሞ እንደ ባለ አእምሮ እንደው ላብ የተጠረገበትን ሶፍት ብሉ ስንባል መብላትም ተገቢ ነው ብዬ አላምንም። የቱጋ ነው ድንበሩ? ይሄ በጣም የሚያሳዝን ነገር ነው። እውነት ነው። ይሄ አእምሯችሁን ቆልፉ መንፈስ ነው አሁን የሚሰራው። ይሄ እኮ ፈጽሞ የሳተ ተፈጥሮንም መጽሐፍ ቅዱስንም እግዚአብሔርን ሐሳብ ሁሉ የተቃረነ ነገር እኮ ነው። ይሄ የሚደረገው ደግሞ በእግዚአብሔር ስም በተሰራና በእግዚአብሔር ስም በሚደረግ አገልግሎት እና መድረክ ላይ ተወጥቶ ነው እንደዚህ የሚባለው እና ይሄ በቃ የመሳት ጥግ ነው እንጂ ምንም አእምሮን ቆልፎ ሰው እንዴት ነው ሊኖር የሚችለው? የለም እኮ ህይወት የለም ከአእምሮ ውጭ እኮ። እና ይሄ ከባድ ስህተት ነው። ይሄ መሳት ነው። ይሄ ከእግዚአብሔር ውጭ ነው። እግዚአብሔር ቃል አይናገርም፣ እግዚአብሔርም አይናገርም። በምሳሌያችን ሰውን እኮ እንደ ምሳሌያችን እንፍጠር ሲል እኮ አእምሮን ነው እኮ፣ ሌላው ነገር እኮ የለውም እኮ። አካሉ እኮ ሁሉ ነገር አለ። እንስሶችም ጋር ብትሄጂ ሁሉ አለ። ልብ አላቸው፣ ሳምባ አላቸው፣ እግር አላቸው፣ ሁሉ ነገር አላቸው እኮ። እንደኛ ነው እኮ
ስትአርጃቸው ደም ይወጣቸዋል ምናምን ነገር። እኛን እኮ እግዚአብሔር ሲፈጥር በምሳሌያችን ያለው እኮ በአእምሯችን ምክንያት ነው፣ በሌላም በምንም ነገር አይደለም። ሁሉም ፊዚዮሎጂያችንን የሰውነታችን አካል አሰራሩን ምናምን ብትዩ እንደ እንስሶች ነን። ግን ከሌሎች ሁሉ እንድንለይ ያደረገው አእምሯችን ነው። እና አእምሯችንን ቆልፉ ማለት እግዚአብሔር የሰጣችሁን ማንነታችሁን ለውጡ፣ እንደ እንስሳ ሆኑ እንደማለት ነው የምቆጥረው እኔ። ስለዚህ የእግዚአብሔር ነገር ከአእምሮ የሚያልፍ ነገር ብዙ ነገር እንደሚሰራ እናውቃለን። ግን ይሄ ከአእምሮ የሚያልፈው አደራረግ መጨረሻ ላይ የሚመዘነው በአእምሯችን ነው። የሚታየው ውጤቱ በአእምሯችን ነው የሚታየው። እንዴት እንደሆነ እንዴት አደረገው ብለን እንገረመዋለን እንጂ ድርጊቱ እኮ ውጤቱ እኮ አእምሯችን ነው የሚነግረን እኮ። ምን መዝነው እኮ በሱ ነው እኮ። ስለዚህ ይሄ እንዲህ አይነት አባባል በጣም ከመስመር የወጣ ሊባል ፈጽሞ ሊባል የማይገባው አባባልና አስተሳሰብ ነው። እግዚአብሔር ይመልሰን ከእንደዚህ አይነቱ። አሜን አሜን። ይሄ በጣም አስቸጋሪ ነው። በጣም ትላንትና የሐዋርያት ሥራ መጽሐፍን እያጠናሁ ነበርና ሐዋርያው ጴጥሮስ ቆርኔሌዎስ ቤት ገብቶ ካገለገለ በኋላ ከተገረዙት ወገን የሆኑ አማኞች ነቀፉት ይላል። እንዴት ያልተገረዙት ጋር ገብተህ ትበላለህ ብለውና ከመጀመሪያ ጀምሮ በቅደም ተከተል ያስረዳቸው ጀመር ይላል። የማይጠየቁ ሰዎችን ከየት ነው ያፈራ ነው እያልኩ ነበረ። የማንጠየቅ ይሆን ነው እኛ ለምንድን ነው? ጴጥሮስ ሲጠየቅ አስረዳ ከመጀመሪያው ጀምሮ ይላልና እንደው ጠያቂዎች እንዲኖሩ እንዲያበረታቱልን ደግሞ የምንጠየቅ እንድንሆንም ደግሞ መጠየቅ አለብን እንጂ ማን ነው እንደው እንኳንና ሰው እግዚአብሔርን እንጠይቅ የለው እንዴ? ከእግዚአብሔር ጋር ይከራከራሉ እኮ አይደለ? የድሮ ሰዎች ቅርበት ነው ደግሞ እሱ የሚያሳየው። አብርሃም ያን ሁሉ ክርክር ሲያደርግ ከእግዚአብሔር ጋር እግዚአብሔር ደግሞ እንዴት አይነት ወዳጅነት ከአብርሃም ጋር እንደነበረው እኔ ይህንን ከአብርሃም ሰውሬ ያደርገዋለሁ ወይ ብሎ እስከሚል ድረስ ግንኙነት አላቸው ማለት ነው። በቃ ምስጢረኞች ናቸው። እንዴት እሱን አልነግረውም ይህን እርምጃ ከመውሰዴ በፊት ብሎ ያለው ወዳጁ አብርሃም እንዴት አንተ ይህን ታደርጋለህ ብሎ እኮ እግዚአብሔርን ጠይቋል እኮ። እና እኛ ማንንም አንጠየቅም እንኳንና ሰውን እግዚአብሔርን ለመጠየቅ እግዚአብሔር መብት ሰጥቶናል። ሰዎች ከእግዚአብሔር ጋር ይከራከራሉ። እንዴት አንተ ይህን ታደርጋለህ? ሙሴ እግዚአብሔርን እንደሱ ይለው ነበር። ማይጠየቅ ሰውማ ከመጣ በቃ እሱ ሰው መሆኑ ቀርቷል ማለት ነው። እንኳንና ሰው እግዚአብሔር ይጠየቃል። ይህን አይነት አእምሮ ነው ደግሞ እግዚአብሔር የሰጠን። ስለዚህ ከመጠየቅ በላይ የሆነ ሰውማ ሌላ መንፈስ ነው እሱ። ይሄ የእግዚአብሔር መንፈስ አይደለም። ይሄ የእግዚአብሔር አስተምሮት አይደለም። ይሄ የቤተ ክርስቲያን አስተምሮት አይደለም። ይሄ ከሰው ውጭ የሆነ ነገር ነው እና እንዲህ አይነት ሰው የሚከተሉ ሰዎች ደግሞ ጣዖትን እንጂ እግዚአብሔርን የሚከተሉ አይደለም። ይሄን ማወቅ አለባቸው። ይሄ የስህተት ጥግ ነው። ጥያቄ ከመጠየቅ በላይ የሆነ ሰው አገልጋይ አለ በቤተ ክርስቲያናችን ከተባለ እሱ አደገኛ ነው በጣም። አእምሮ የጎደለው በዛ ጊዜ ነው እና ይሄ እውነትም ተቆልፏል ማለት ነው። እውነት ነው። ዛሬ ከቤተ ክርስቲያን መድረኮች እንግዲህ እግዚአብሔር ሊመለክበት ከተዘጋጀ መድረክ እግዚአብሔርን ሊያመልክ በተሰበሰበ ሕዝብ ፊት ባስነጥስብህ እንኳን ዝም ብለህ ነው አሜን ማለት ያለብህ የሚሉ ሁሉ ንግግሮችን እየሰማን ያለንበት ዘመን ላይ ነው ያለነውና አማኞች እግዚአብሔር ስለፈጠረላቸው አእምሮ እግዚአብሔርን እያመሰገኑ ደግሞ አእምሯቸውን እየተጠቀሙ የአእምሯቸውንም ጤንነት እየጠበቁ እንዲኖሩ የመጨረሻ ምክር ያስተላልፉልን። እኔ ጨርሻለሁ። አዎ እግዚአብሔር እኛን ሲፈጥረን አእምሮ ያለን የምናስብ የምንወስን እሺ የምንል እምቢ የምንል ለክፉ እምቢ የምንል ለመልካም ነገር እሺ የምንል ውሳኔ መወሰን መመዘን
መጠየቅ መፈተን የምንችል አድርጎ ነው የፈጠረን። ከሌሎች ፍጥረታት ደግሞ የምንለየው በዚህ ነው። ይህንን ተፈጥሯችንን እግዚአብሔር የሰራውን ነገር ለሌላ አስረክበን አውልቀን ሰጥተን እግዚአብሔርን እንከተላለን ማለት አይቻልም። ሌላ ነው እየተከተልን ያለን። ከእግዚአብሔር ከፈጠረን አእምሮን ከሰጠን እግዚአብሔር ሌላውን አምላክ እየተከተልን እንሆናለን። ይሄ ደግሞ ሰው አያረገንም። እንኳንና እግዚአብሔርን የምናመልክ ሰዎች ሰው መሆናችንን ነው አውልቀን የጣልነው። ወደ እንስሳነት ወደ ሌላው ወርደናል ማለት ነው። ስለዚህ እኔ የምለው ምንድነው አእምሯችንን የሰጠን እግዚአብሔር ነው። በአምሳሉ ሲፈጥረን የሰጠን ትልቁ ነገር አእምሯችንን ነው። እሱን እንድንጠቀም ደግሞ የእግዚአብሔር ሐሳብና ፈቃድ ነው። በአእምሮ ሕፃናት አትሁኑ። ግልጽ እኮ ነው በጣም። በአእምሮ የበሰላችሁ ለክፉ ነገር እንጂ ለመልካም ነገር ለመመርመር ለማወቅ አእምሯችሁ የሳለ ይሁን የተሳለ ይሁን ብሎ ይመክረናል መጽሐፍ ቅዱሳችን። አገልግሎትም እንኳን እግዚአብሔርን ደስ የሚያሰኝ እንዲሆን ለአእምሮ የሚመች እንዲሆን ብሎ ይናገራል እና ጸጋውንም ይላል በልባችንና በአእምሯችን አበዛልን። የእግዚአብሔር ጸጋ አእምሯችንን ሊባርክ መልካም ነገር እንድናስብ፣ እንድናደርግ፣ እንድናቅድ፣ ለሱ እንድንሰግድ፣ እንድንገዛ። አእምሮ የሌለው ሰው ይህንን ሊያደርግ አይችልም። ለእግዚአብሔር አይገዛም፣ አይሰግድም። በማስተዋልና በመረዳት ነው መንፈስ ቅዱስ አእምሯችንን እንድንሰግድ የሚያደርገው። ስለዚህ ይህንን ከሳትን ይህንን ካደረግን ሌላውን እንዲሁ የሚለውን ነገር ሁሉ የምንከተል ከሆነ እግዚአብሔርን የሰጠንን ተፈጥሮና ጸጋ የካድነን ማለት ነው እና መጠንቀቅ መመለስ ያስፈልገናል ብዬ እላለሁ። በጣም አመሰግናለሁ ፕሮፌሰር፣ ጊዜውን ስለሰጡ እና በርካታ ጥያቄዎችን ስለመለሱልን እናመሰግናለን። ዛሬ ከነዚህ መልሶች መቼም ራሳችንን የምንጠብቅበት ከሶሻል ሚዲያውም ተጽዕኖ ይሁን እንዲሁ በመንፈሳዊነት ስም ከሚመጡ ኑሯችንን ህይወታችንን ከሚያናጉ ነገሮች ራሳችንን የምንጠብቅበት ብዙ ጥበብ ተካፍለናል። እግዚአብሔር ያክብርልን። እናመሰግናለን። እግዚአብሔር ይስጥልኝ። የተወዳጁ ተመልካቾቻችን በቆይታችን ብዙ እንድትጠቀማችሁ አምናለሁኝ። እንግዲህ እግዚአብሔር በሰጠን አእምሮ ደግሞ እግዚአብሔርን እያመሰገንን እያሰብን አእምሯችንን እያሳደግን እንዴት አእምሯችንን መጠበቅ እንዳለብን ዛሬ ተምረናል። በሚቀጥለው ሳምንት በሌላ እንግዳ ጠብቃችኋለሁ። ትዕግስት እጅጉ ነበርኩኝ። መልካም ሳምንት።